እሺ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ። አንተ ጻድቅ አምላክ እኔ ደግሞ ኃጢአተኛ ነኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ ይቅር በለኝ። ዓለምን ኃጢአትን ስራዋን ሁሉ እክዳለሁ። ኢየሱስ ክርስቶስ ጌታ እንደሆንክ በአፌ እመሰክራለሁ። እግዚአብሔር ሕዝቡን ከግብፅ ምድር ከማውጣቱ በፊት መጽሐፍ ቅዱስ የምታነቡ በጌታ ወንድሞቼ እና እህቶቼ ሆናችሁ እግዚአብሔር ሕዝቡን ከግብፅ ምድር ከማውጣቱ በፊት አስቀድሞ በግብፃውያን አማልክት ላይ ፈርዶባቸው ነበር። ታስታውሳላችሁ። እነዛ 10 መቅሰፍቶች በግብፅ ላይ የመጡት ለጌጥ አይደለም። መቅሰፍት ነው፣ ቁጣ ነው እና 10ሩም መቅሰፍቶች እያንዳንዳቸው አድሬስ ያደረጓቸው በግብፅ ምድር ላይ አድሬስ ያደረጓቸው ነገሮች አሉ። እግዚአብሔር በዛ መቅሰፍት ውስጥ ተይማማዝኛ በ10ሩ መቅሰፍት ውስጥ እግዚአብሔር በምድሪቱ ላይ ያደረገውን አድርጓል። በምድሪቱ ላይ ከፍ ያለውን የጣዖታትን አምልኮ አማልክቶቻቸው ላይ ነው የፈረደው ጌታ ማለት ነው። በዝንብ በጓጉንቸር ምናምን ነገር የተመታው ዝም ብሎ እንዳይመስላችሁ ውሃ ወደ ደም ሲለወጥ ዝም ብሎ የተለወጠ አይደለም። ፐርፐዝ አለው፣ ዓላማ አለው። በዛ ምድር ላይ በተለይ በጥንቱ ዘመን በመጽሐፍ ቅዱስ አስተምሮት በሜጊዶል እና ጣፍናስ ሜምፎስት የሚባሉ ትልልቅ አውራጃዎች አሏቸው። ትልልቅ አውራጃዎች ነው ዞን እና በነዛ ላይ እሳትን እሰዳለሁ ብሎ እግዚአብሔር በነቢያቱ አፍ ይናገር ነበር። ምክንያቱም በዛ አማልክቶች ናቸው ይሰሩ የነበሩት በምድሪቱ ላይ ማለት ነውና ምልላችሁ ነው። እግዚአብሔር እስራኤልን ከግብፅ ምድር ሲያወጣ ይቅርታ ሐሳቤ ቢሰረቅ መንገድ ላይ ነኝ ያለሁትና ጥቂት ታገሱኝ፣ ወደ ቤት እየሄድኩ ነው። እና እግዚአብሔር አስቀድሞ በአማልክቶቻቸው ላይ ፈረደ። አማልክቶቻቸው ላይ ቁጣውን አመጣ። መጨረሻ የግብፅ በኩር ገደለና ሕዝቡን እስራኤልን አወጣ ማለት ነው። ምን ለማለት ፈልጌ ነው? እግዚአብሔር ሕዝብን ለማዳን ሲፈልግ አንደኛ የልጁ የኢየሱስ ክርስቶስ የወንጌል እውነት ነው እንዲነገር የሚፈልገው። መዳንም ያለው በምስራቹን ቃል በመስማት ላይ ስለሆነ ማለት ነው። የምስራቹን ቃል የእግዚአብሔር ልጅ የኢየሱስ ክርስቶስ ቅዱስ ወንጌል ለሰው ሁሉ መነገር አለበት፣ መሰማት አለበት፣ መሰበክ አለበት፣ መዳረስ አለበት። የእግዚአብሔር የዘላለም ሐሳቡ ነው። በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 3 እና 4 ላይ የእግዚአብሔር ልጅ ኢየሱስ ክርስቶስን ሰዎች አምነው እንዲድኑ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈቅዳል፣ ይወዳል። በዛ ክፍል ላይ እንደዛ ይላል። ሰዎች ሁሉ እውነትን እንዲያውቁ፣ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲመጡ ይወዳል። ሰው እንዲድን እውነቱን ማወቅ አለበት። እውነቱን ደግሞ ለማወቅ እውነት ነው ብሎ ደግሞ ተቀብሎት የያዘው ለዘመናት የተተረከለት እውነት መስሎት የያዘው አቅፎት የያዘው ሕይወቱን በዛ ላይ መስርቶ የያዘው የሃይማኖት ትርክት ውሸት አለ፣ ስብከት አለ እና ከዛ ደግሞ መላቀቅ አለባቸው። ከዛ የሚላቀቁት እውነቱን የእግዚአብሔርን ቃል ነግራናቸው፣ ያ ደግሞ እነሱ የያዙት ደግሞ ከእግዚአብሔር ቃል አኳያ ሲፈተሽ ለህይወት የማይጠቅም መሆኑን ማሳየት አለብን። ለምሳሌ አሁን ቅዱስ ጳውሎስም ሆነ ጌታችን ኢየሱስ ክርስቶስ ለአይሁዳውያኑ ወግ ብለው የሚሉት ነገር ነበራቸው። አይሁዳውያኑ በተለይ ታውቃላችሁ፣ ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያለውና ይሰበክ የነበረው ወግ ነበር። ባህል፣ ካልቸር፣ የሰው ስርዓት የሆነ ትምህርት ተቀላቅሎ ማለት ነው። ይሄ በጌታ ዘመን ብቻ ሳይሆን ከዛም ዘመን በፊት ጌታ በስጋ ከመወለዱ በፊት በኢሳያስ ዘመንም ይሄንን ነገር ያድርጉ ነበር። የሰው ስርዓት የሆነ ትምህርት
የሰው ስርዓት የሆነ ትምህርት። አይገርማችሁም? የእግዚአብሔር ስርዓት አለ፣ የሰው ስርዓት አለ። የሰው ስርዓት እኩል ጫማ ተለካክቶ ነበር ዘመኑ ላይ ማለት ነው። ማለት እውነት ነው ተብሎ ተቀብለውት የአባቶች ወግ ብለው ይሉታል። ጆኒ ስቶፕ ታትረብሽ። እና የሰው ስርዓት የሆነ ትምህርት ማለት በጣም አደገኛ ገዳይ መርዝ ማለት ነው። በሃይማኖት ውስጥ የሰው ስርዓት የሆነ ትምህርት ከከተትክበት በቃ ከምንድነው ከወተት ጋር ወተት የሚመስል መርዝ ተቀላቅሎ የመጠጣት ያህል ማለት ነው። በእያንዳንዱ ሃይማኖት ውስጥ ቢፈተሽ ሙሉ በሙሉ አንዳንዱ የእግዚአብሔር ያልሆነ ዕውቀትና ስርዓት ነው ያለው። አንዳንዱ የእግዚአብሔርም አለው የሰውም አለው የሰይጣንም አለበት። እና በእግዚአብሔር ዓለም ውስጥ ክርስቲያን ብለህ ካልክ የእግዚአብሔር ስርዓት የእግዚአብሔር ቃል ምን ያስተምራል? እንደዛ ቃል ነው ወይ እንደ እግዚአብሔር ቃል ነው ወይ የምንኖረው? እንደ እግዚአብሔር ቃል ነው ወይ ድነንስ ከሆነ ድነናል ብለን የምንመሰክረው ብሎ የሚለው ማሰብ አለብን። እና በእግዚአብሔር ዕውቀት ላይ የተነሳውን የሰውን ሐሳብ ካፈረስከው በሰው አይምሮ ውስጥ ማለት ነው በሰው ልብ ውስጥ የእውነቱን ቃል በመስበክ እነሱ ደግሞ እውነት ነው ብለው የያዙትን እውነት እንዳይደለ ካሳያቸው ምንም አትጠራጠር፣ ቀናቶች፣ ሳምንታት፣ አንዳንዶቹ ወራቶች፣ ዓመታት ሊፈጅባቸው ይችላሉ። የሰራዊት ጌታ ቅዱስ እግዚአብሔር ወደ መዳን የጠራውን ልባቸውን ለንስሐ ያዘጋጁትን ሰዎች መዳናቸው የማይቀር ነው። ብዙዎች አሁን ጌታን ለመቀበል ፈቃደኞች አይደሉም። ግን ከሰሙት ነገር የተነሳ ማንም ሊመልስላቸው የማይችለው ጥያቄ በውስጣቸው ተፈጥሯል። እዚህ በመስማታቸው በሌሎችም ወንድሞችና እህቶች በመስማታቸው መቼም ቢሆን ማንም ሊያስተባብልባቸው ሊያስተባብል የማይችለው ጥያቄ ተፈጥሮባቸዋል። እየተፈጠረባቸውም ነው። ጥያቄ መፈጠሩ ጥሩ ነው። በጣም ብዙ ሰው ከነ ጥያቄው ተኝቷል። ጥያቄ ፈጥሮበታል። የሃይማኖት ጉዳይ የት ነው ግን እውነቱ ያለው? ኤርሜኒ እኮ እውነቱ ምን ጠፋኝ እኮ እውነቱ ብለው የሚሉ በጣም ብዙዎች አሉ። እናንተንም በግል ስማችሁን እየጠሩ በቤተሰብም ደረጃ በስራ ቦታም ይሁን በተለያየ ቦታ ላይ እውነቱን ማወቅ ይፈልጋሉ። አንዳንዱ ለጥያቄ እንዳይፈጠርበት ነው ጆሮውን የሚዘጋው። የምናወራው ነገር ደርዝ ያለው ነገር መረጃ ያለው ነገር እውነት የሆነ ነገር እንደሆነ ስለሚያውቁ ከሰማሁት ጥያቄ ይፈጥርብኛል። ስለዚህ ጥያቄ ሳይፈጥርብኝ ዝም ብዬ እንደዚሁ በመሀይምነቴ በደንቆሮነቴ ምናምን ነገር ብሎ የሚሉት ቃል አለ። ብራዘር ከደናቁርትነቱ ውጣ እንጂ በደንቆሮነቴ እየተባለ የምትገባበት መንግስተ ሰማያት የለም። የምን በደንቆሮነቴ ነው? መሀይምነት ይጥፋ ብሎ መንግስቱ ኃይለማርያም እንኳን ካወጀ ስንት 3 ዓመታት ምናምን ነገር እኮ አለፈ። አንተ ዛሬ መጽሐፍ ቅዱስ 21ኛው መቶ ክፍለ ዘመን ላይ ሆነ አታነብም? በደንቆሮነቴ በቃ በጅላጅልነቴ የሚባል ነገር የለም። አንብብ ወይ ያነበቡ ሰዎች ሲነግሩ ስማ። አንብብ፣ ብታነብ ጥሩ ነው። ማንበብ ደግሞ ካልቻላችሁ መቼም ከኔ በእውቀት ያነሳችሁ ሰዎች ትኖራላችሁ ብዬ አላስብም። አንብብ ብራዘር፣ አንብብ። ዘላለምህን ሊወስንልህ የሚችለውን ዕውቀት አግኝ። እኛ አርፈን እኮ ነው ኑ እረፉ፣ እኛ ተርፈን ነው ኑ ትረፉ ብለን የምንላችሁ ማለት ነው። የሚያተርፋችሁ የሚያድናችሁ የሚጋርዳችሁ ከበደል ከኃጢአታችሁ ሊያነጻችሁ የሚችል የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እና እግዚአብሔር ሕዝቡን ከግብፅ ምድር ሲያወጣ አስቀድሞ በአማልክቶቻቸው ላይ እንደፈረደ ሁሉ አሁንም ትውልዱን እግዚአብሔር ከዓለም ለማውጣት በእያንዳንዱ የሃይማኖት ቤት የተተረከ የሰው ስርዓት የሆነ ትምህርት አለ። በእሱ ላይ እግዚአብሔር እየፈረደበት ነው። በምን? የሰው ስርዓት የሆነ ትምህርት በእግዚአብሔር ቃል ስርዓት ትምህርት እየፈረሰ ነው ማለት ነው። ከየት ነው የምናፈርሰው? ከሰው ህሊናና ልብ ውስጥ። በምን? በእግዚአብሔር ቃል መዶሻ። ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን እንዳለ ማለት ነው። የሰው ስርዓት የሆነ ትምህርት ማለት ነው። ወንድሞች እህቶቼ፣ እስራኤልን ገደል የከተተ ይሄ ትምህርት ነበር። የሰው ስርዓት የሆነ ትምህርት ማለት ነው። እና ጌታ በስራ ላይ ነው። እሱ ነው እያደረገን ያለው። ለአንዳንድ ሰዎች ብዙ ካልታየ አልታየ።
እና ጌታ እግዚአብሔር ለዘላለም ስሙ ይባረክ። እንደነኛ አይነት ሰዎች ናቸው እየተመለኩ ያሉት ለዘላለም ሕይወት። እንደነዚያም በፎቶ ላይ እንደምታዩቸው አይነት ሰዎች ለዘላለም ሕይወት ይሄን ሰውዬ ተስፋ ያደርጉታል። አያ ዳዊት ከሙታን መነሳት አለበት እንዴ ለመናገር ሰውን ተስፋው ቢያረግ ለዘላለም ነው የሚጣፋው። እኔ ያለው በዘመኔ አንቺ አለሽ በዘመንሽ አንተ አለ በዘመንህ። ዳዊት መምጣት አይጠበቅበትም። ጳውሎስ መኖር አይጠበቅበትም። አሁን ጴጥሮስ መኖር አይጠበቅበትም። እኔና አንተ አለን። ለምን? እግዚአብሔርን ተስፋ የሚያደርጉ አያፍሩም እንጂ ሰውን ተስፋ የሚያደርጉ አያፍሩም ብሎ የሚል የለም። የሰው ልጅ ከፍጥረት ጀምሮ አንዱ ምንም ብራዘር የፈለገ ብታምነው ሰው ያሳፍራል። የሆነ ቦታ ላይ ማለት ነው ሰው ያሳፍራል። በጽዮን የከበረ የማዕዘን ድንጋይ አኖራለሁ በእርሱ የሚያምን አያፍርም እንጂ የተባለው በአቡነ ሰላማ ከሳቴ ብርሃን በሚያምን ወይ በሌሎች የሚያምን አያፍርም ተብሎ አልተባለም። በማርያም የሚያምን አያፍርም ተብሎ አልተባለም። ስምሽን ጠርቼ መቼ አፍሬ ያለው ነው መቼ አፈርኩኝ ምናምን ነገር እውነትህን ነው። የማርያምን ስም ጠርተህ ነው የማታፍረው ነው ወይ? ከፀሐይ በታች በሰው ልጆች ታሪክ ውስጥ ስሙ ተጠርቶ ስሙን ጠርተኑ ያላሳፈረን የማያሳፍረንም አያሳፍራችሁም ተብሎ የተጻፈ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ብቻና ብቻ ይሰመርበት። ስሙን ጠርተን ያላፈርንበት የማያሳፍርም ከፀሐይ በታች በሰው ልጆች ታሪክ ውስጥ የማያሳፍር ያላሳፈረን ሊያሳፍረንም የማይችል የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ብቻ ነው። እና ለእግዚአብሔር ክብር ይሁን። ታብና ኮፕሊንግ ሼር አድርጉት። እስካሁንም እያደረጋችሁ ነው። ጸጋ ይብዛላችሁ በእውነት ቴንክ ዩ። ኦኬ እንቀጥላለን። በሌላ እምነት ውስጥ ያላችሁ ሰዎች አይበጇችሁም። እንደነዚህ አይነት ዕውቀቶች እንደነኛ አይነት መጽሐፍቶች አይበጇችሁም። ለዘላለም ሕይወት አይጠቅሟችሁም። እህቶችና ወንድሞች አይጠቅሟችሁም። እንደዚህ አይነት መጽሐፍቶች እንደነኛ አይነት ትርክቶች እንደነኛ አይነት ሰዎች ለማንም አይጠቅሟችሁም። እንኳን አቡነ ሰላማ የሚባል ሰው አይደለም ብራዘር ለዘላለም ሕይወት አብርሃም እንኳን አይጠቅምህም። ታላቁ አባት ጻድቁ አባት ዳዊት እንኳን አይጠቅምህም። ከጠቀመህም የዳዊትን አምላክ እግዚአብሔርን አምላኬን እመነው መታመኛዬን፣ መሸሸጊያዬን፣ መጠለያዬን፣ መደገፊያዬን፣ አምባዬን ነው ብሎ የሚልህ። ስለዚህ ጌታ ይወዳችኋል። እና ለጌታ ክብር ይሁን። ጸጋ ይብዛልሽ። ሂድ እሱን አስገባና ና ጎ ኦኬ አሁን በደንብ ማውራት እንችላለን። ቤቴ ደርሻለሁ። ጸጋ ይብዛላችሁ። ኦኬ ታብና ኮፒሊንግ ሼር ስለተደረገ ማለት ነው። ለእግዚአብሔር ክብር ይሁን። ኦኬ
ቴንክ ዩ። ወደ 5000 አድርሳችሁታል። ጸጋ ይብዛላችሁ። ገና እንደውም ብዙ ሰው አልመጣም ማለት ተባረኩ። በጣም ትልቅ ስራ ነው የሰራችሁት። ገና 1 ሰዓት ከ10 ነው አይ ቲንክ በኢትዮጵያ። ለእግዚአብሔር ክብር ይሁን። እንደ ድሮ ረጅም ሰዓት አልቆይም። ወሳኝ ነገር ላይ ተነጋግረን የሚናገርም ካለ ይመጣል፣ ካልሆነ በቃ ግልጽ የሆነውን ነገር ተናግረን እንሄዳለን ማለት ነው። ወንድሞች እናቶች ወደሚቀጥለው እንሄዳለን ማለት ነው። ጌታ ይባረክ። እግዚአብሔር ክብር ይሁን። ኤርሚዬ ፓስተርዬ እንደምን አለ? ናፍቀኸኛል። እንደው ሰላም ልበልህ ብዬ ነው በእውነት ስላየው ደስ ብሎኛል። እኔም ደስ ብሎኛል በእውነት ሰላም ልበልህ ብቻ ብዬ የገባሁት። ወድሃለሁ። ቴንኪው ፓስተርዬ። ጠፍተሃል። በሰላም አልደወልኩም ቢዚ ሆኜ ትንሽ ቢዚ ሆኜ የለውም እዚህ አካባቢ ላይ እደውልልሃለሁ። እሺ ፓስተርዬ። እሺ አባቴ። አገልግሎት ቅዱሳን ሁሉ ነገር ሰላም ነው። አወራሃለሁ፣ እንደዋወላለን። እሺ ተባረኩልኝ። ወዳችኋለሁ። አሜን። እሺ ቻው። ኦኬ እግዚአብሔር ይባረክ። መልኪ ነው መልኬ እርምዬ ሰላም ለአንተ ነው። መሌማ ከላይ ያለው መልሳ ካለው ባይዞ ሜሴጅን ሰምቻለሁ። ደውልልሃለሁ ብዬ ነበረ። በውስጥ ደውልልሃለሁ። ኦኬ ያ ሰምቻለሁ። ሪካርድ ያረክልኝ ሰምቻለሁ። እመልስልሃለሁ። ምን መሰለህ እኔ ጸሎት ላይ ሲሆንና እንደዚህ ፍሪ ሲሆን ለምን እንደሆነ አንድ አይሆንም። መንፈሳዊ ሆኜ እንትን ሲሆንና ሲያገለግል ወይንም ሲጸልይና እንደዚህ መናገር አልችልም። በቃ ለምን እንደሆነ እኔ እንጃ ግራ ይገባኛል። ስለዚህ አይዞህ እረዳለሁ። ልክ ነው፣ እረዳለሁ። ወጉ ነው፣ ልማዱ ነው። እደውልልሃለሁ ወይ ደግሞ እንደዛ በጸሎት ሰዓት በምትወው ሰዓት ላይ ደውልልኝ። ሰዓቴን አሬንጅ አድርገህ። ሳውዝ አፍሪካ አይደል ያለው አንተ? አዎ በደንብ ነው የማውቅህ ከበፊት ጀምሮ። ሰዓትህን አሬንጅ አድርገህ ማለት የኔን ሰዓት አይተኸው በተለይ ከዚህ ሰዓት በኋላ እንደዚህ ነው። ከዚህ ሰዓት በኋላ ብቻ አይደለም፣ ከዚህ ሰዓት በፊትም ሌሊት የምትነቃ ከሆነ ብትደውልልኝ እኔ ጋር ቀን ነው። ክብር ለእግዚአብሔር ይሁን። በእውነት እኮ ነው ማታ እንደው በቃ ያረጋግጥልኝ ነበር ስታገለግሉ በነበረ ጊዜ። እግዚአብሔር ክብር እየተገለጠ ነው። እግዚአብሔር እንግዲህ ይናገራል፣ አሁንም ያደርጋል። እተውልሃለሁ፣ ቮይስ ሪከርድ ላይ አሁን እተውልሃለሁ። ሜሴጁን ሰምቼዋለሁ፣ እተውልሃለሁ። የሆነ ቮይስ ሪከርድ ማለት ነው፣ እሱን ስማው። ጸጋ ይብዛል። እሺ ግርምሽዬ እንኳን ደህና መጣህ። ማራናታ ኤርሚ ሰላም ላንተ ይሁን። እንደምን አለ? ሰላም እግዚአብሔር ይመስገን። የጌታ ሰላም እና ጸጋ ይብዛልህ። በእውነት ስላየው ደስ ብሎኛል። ኤርሚ ሁላችሁንም በጌታ ሰላም ብያችኋለሁ። ተባረክ ኤርሚ። ማታም አብረን ነበርን በኢትዮጵያ ማታ ማለት ነው። ታይባርካው ፓስተር እየጋገለ መልካም ጊዜ ሰጠን። ተባረክ። ጸጋ ይብዛልህ። ወገኖች ተባረኩ። ኮፒ ሊንክ ሼር 6 ላይ ደርሰናል። ታፕታፑ ገና 50 ላይ ነው። በርትተን ኮፒ ሊንክ ሼር ታፕታፕ እናደርግ። ተባረኩ። ጸጋ ይብዛላችሁ። ቴንኪዩ ግርምሽዬ ተባረክ። እሺ ማራናታ ሰላም ኤርሚዬ፣ ሰላም ላንተ ይሁን። ደህና ነኝ ጌታ ይመስገን። እንዴት ነሽ እህታችን? እግዚአብሔር ይመስገን ደህና ነኝ። አይ ቲንክ ታፕታፕ ሳረግ መሰለኝ የገባሁት፣ ግን እዚሁ ከገባሁ አይቀር ሰላም ልበልህ። ሁላችሁም ሰላም ብያችኋለሁ። እግዚአብሔር አምላክ ጸጋውን ያብዛልህ። በአንተ ብዙ ተጠቅመናል። ለጌታ አሜን አሜን። በአንተ በኩል አልፎ የሚሰራው እግዚአብሔር ጸጋ ብዙዎችን እያገኘና እየተናጠቀ ስለሆነ በጣም ደስ ይለኛል። ሁሌም ከጎንነን እንወዳለን። ተባረክልኝ። እንኪወቴ ጸጋ ይብዛላችሁ። ተባረኩ። ለጌታ ክብር ይሁን። እሺ ዮናስ እንዴት ነህ? ሰላም ነው። ደህና ነኝ ጌታ ይመስገን። እንዴት ነህ? ሁሉ ሰላም ነው። እንዴት ናችሁ? ደህና ነን።
አገልግሎት፣ ጤና ሁሉ ሰላም ነው? እግዚአብሔር ይመስገን። ከየት ነው ዮናስ? ማለት ሳውዝ አፍሪካ የነበር ከሆነ? አዎ የሆነ ጊዜ አስታውስከኝ? አዎ አይ ቲንክ ጌታን ልቀበል ብለህ ነበር አይደል ያልከው? በወቅቱ ጌታን ተቀበልክ አይደል ወይስ? አዎ ጌታን ተቀብዬ ያው ትምህርት ምናምን ታስተምረኛለህ ብዬ ነበር። ቢዚ ሆንክ መሰለኝ፣ ያው ተውከኝ። ኖ አልተውኩህም። እኔ ትምህርት ለማስተማር በጣም ብዙ ሰው ስለሆነ አልችልም። ባሉበት አጥቢያ ቤተክርስቲያን ማነው ከዳንዬ ነው ከብሩኬ ጋር እኮ አገናኝቼ ነበር አይደል በወቅቱ፣ ወይ ከቢኒያም ጋር የሆነ ሰው ብቻ ቢኒያም ማለት አላገናኘኸኝም። እንደዛ ብለህ ነበር እነሱ ሲገቡ እና ላገናኝ ብለህ ነበር። ከዛ ብሩኬን ፎሎ አድርገው፣ ብሩኬን ፎሎ አድርገውና ብሩኬ እያስተማረ ነው፣ ዳንዬም አይ ቲንክ እያስተማረ ነው። ሁለቱም ፎሎ አድርጋቸው። ኦኬ እሺ። ያ እነሱ ጊዜ ይኖራቸዋል አላቸው። እኔ ጋር በጣም ከአቅም በላይ ነው። ጌታን የሚቀበለው ህዝብ ሁሉ በሙሉ ከአቅም በላይ ነው። ግን ፎሎ አድርጋቸውና እነሱን ትምህርቱን መማር አለብህ። ሌሎችም ወገኖች፣ ወንድሞች፣ እናቶች ጌታን የተቀበላችሁ በጣም ብዙዎች አላችሁ እና ዳንዬን ወይ ብሩኬን ፎሎ አድርጉና ትምህርት ተማሩ። የመጽሐፍ ቅዱስ ትምህርት፣ መሰረታዊ ክርስትና ትምህርት፣ እሱን ተማሩ። ጸጋ ይብዛላችሁ። ለጌታ ክብር ይሁን። እሺ ኢየሱስ ብቸኛ ዳኝ። ሞክሼ ነህ እንዴ? ከካናዳ ኤርሚያስ ነኝ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ ኤርሚዬ? ደህና ነኝ ጌታ ይመስገን። ሰላም እግዚአብሔር ይመስገን። ይኸው አለው እስካሁን እግርህ ስር ነው ያለው። ሁሌም እየተማርኩ ነው። እግዚአብሔር ይባረክ። እኔ እናንተ ደግሞ ከጌታ እግር ስር። ግን ያው ትምህርት እኔ እንግዲህ ከዚህ በኋላ ጌታን መቀበል ምንም የቀረኝ ነገር የለም። ስለዚህ ስርዓቱን ግን አላቅም። ስርዓቱን መማር ፈልጋለሁ። አቀባበሉ እንዴትም እንደሆነ ጥምቀትም ያስፈልገኛል። ስለዚህ ያው የሚያግዘኝ ሰው የለም። እርግጥ ነው ብቻዬን ነው የምኖረው እዚህ። ዴቭ እንደሚያስተምረኝም ነግሬሃለሁ አይደል ኤርሚ? ከቤት መጣያለ ነግረኛል። ዴቭ በተቻለው መጠን እያስተማረኝ ነው። ስርዓቱን አላወቅኩም ማለት እንዴት ማድረግ እንዳለብኝ። ካልጋሪ ነው አይደል ያለኸው? እኔ ካልጋሪ ነው ያለሁት። በቃ ካልጋሪ ካለህ በውስጥ ደውልልህና አገልጋይ ያገናኝሃለሁ። በቃ እሺ፣ ችግር የለውም። እንደዛም ከሆነም እዚህ እስካሁን ድረስ አላገኘውም። ቅዳሜና እሑድ በጣም ቢዚ ነኝ፣ ስራ አለኝና ቸርችም ለመሄድ ድሩን አላገኘውም ብዙም። ኦኬ እንትን ዋትስአፕ ተለዋውጠናል አይደል? አዎ አለኝ ቁጥር አለኝ። እዚህ በፊትም ደውዬልህ መልሰህ ደውለልኝ ነበር፣ አልተገናኘንም። ሃይ በለኝ እስቲ። አቲ መኪና እየነዳ መሰለኝ አሁን። ኖ መንገድ ላይ ነኝ፣ ክላስ ነበረኝና ከክላስ ቆይቼውን ወደ ቤት እየተመለስኩኝ አንተን ሳይ ወዲያውን ገባሁ። እግዚአብሔር ይባረክ። ሃይ ልበል፣ ዋትስአፕ አለኝ። ሃይ ልበላ እንዴ? እሺ ሃይ በለኝና እንድለየው ከዛ እሺ እደውልልሃለሁ እና እዛው አገልጋይ ያገኛል ካልጋሪ ላይ። እሺ እንደዛ እናደርጋለን። ሞክሽ በርታ፣ አይዞህ። አሁን ሃይ ልበል። እሺ እየጠበኩት እያየው ነው። ሃይ በለኝ፣ ለየዋለሁኝ ከዛ ስልክህን ማለት ነው። ለእግዚአብሔር ክብር ይሁን። ቴንክ ዩ ወገኖች። እሺ እንኳን ደህና መጣችሁ። እንግዲህ ከዚህ በኋላ ሰላምታ እንኳን አልሰጥም፣ ሰዓቱ በየተለያየ ሰዓት ስለሆነ ሰው የሚገባው። ጌታ ይባረክ። እሺ በዚህ ጉዳይ ላይ ሀሳብ አለኝ የምለው ሀሳብ አለኝ ብሎ የሚል ሰው ካለ መምጣት ይችላል። አልተሰጠንም እድል ቢሰጠን የምንለው ነገር አለ ብሎ ካለ እኔ በጨዋነት እስካወራችሁ ድረስ የደቂቃ የሰዓት ችግር የለብኝም። አንዳንድ ስርዓት የሌላችሁ ሰዎች ግን ከመጣችሁ ልክ በመጣችሁበት መንገድ አስተናግዳችኋለሁ። ምክንያቱም ለሰነፍ እንደ ስንፍናው መጠን መልስለት ይላል የማምነው የአምላኬ እግዚአብሔር ቃል። አትመልስለትም ይላል፣ መልስለትም ይላል። ለምን ቦታ ነው የሚመለስለት ምን ቦታ ነው የማይመለስለት ብሎ የሚለውን ጊዜውን ብቻ ማወቅ እንጂ አንዳንድ ሰዎች መታችሁ ሰነፍ መሆን የለባችሁም ማለት ነው ወንድሞች እናቶች። አይ ያለው ኤርሚዬ ኦኬ እሺ ያ አገኘው ያ ተባረክልኝ ኤርሚ። ኦኬ ለመለየት እዚህ ጋር ካልጋሪ ብዬ ልበል። መሳሳይ ስም ነው ያለን። ያንተም ኤርሚያስ የኔም ኤርሚያስ ነው ስም። አዎ ያው ኤርሚያስ ማለት ትርጉሙ ሲጀመር ብርሃን ማለት ነው። ለሰዎች ብርሃን እየሆንክ ነው። እግዚአብሔር ይባርክህ ባለህበት።
እግዚአብሔር ይባርክ። እድሜና ጸጋ ይጨምርልህ። እኔን ለውጠኛል ብቻ አይደለም ህይወትን ሰጠኛል ማለት ይቻላልኝ። እስካሁን የ2 ዓመቴ ነው ከእግር ስር ሆኜ የምማረው። ብዙ ነገሮችን ያላወቅኳቸውን ሁሉ አብርተልኛል። እግዚአብሔር ይስጥልኝ። ጌታ ኢየሱስ ነው ይሄንን ያደረገው። ኤርሚዬ ኦፊሻሊ ጌታ እንድትቀበል ንስሐ አልገባም አይደል? ጸሎት ገና አልገባውም። አሁን ጸሎትም ንስሐም እንዴት መግባት እንዳለብኝ ሁሉን ነገር ያስፈልገኛል። ያው ንስሐ ያስፈልገኛል ከምንም በላይ። ከዚህ በፊት እዚህ ጌታን እንዲቀበሉ ጸሎት ጌታን የመቀበል ጸሎት የንስሐ ጸሎት ስናጸልያቸው የነበረውን አይተሃል አይደል? ሜቢ አልነበርኩ ይሆናል። እኔ ከቤቴ ሁኜ ብዙ ጊዜ መዝሙር በመክፈትና ያው ለሰዎችም ጌታን ተቀበሉ በማለት ላይ ነው ነበርኩ እንጂ ሰዎች ንስሐ ሲገቡ እዚህ ጸሎትን ሳጸልያቸው ሰምተህ አታውቅም? ሰምቼ አላውቅም፣ መጥቼ አላውቅም። የዛን ሰዓት ምናልባት ስራ ላይ ምናምን ሁኜ ይሆናል አንተ የገባው። ኦኬ። አሁን ግን ጌታ ለመቀበል ልብ ውስጥ ሬዲ ነው እንዴ? እዚህ በላይ እንዲህ በደንብ ነው እንጂ የምቀበል የገባኝ ገብቶኛል። ከምንም በላይ ለእኔ የተነካውበት ነገር አለ። እዚህ በፊትም ሳምሰለስለው ወይም ደግሞ በቃ ነገሮችን ያየውበት አንግል ነበር እዚህ በፊት። አሁን ግን ዝግጁ ነኝ ለሁሉ ነገር። ምናልባት ትምህርት ነው የሚቀረኝ። ምን ያደርግልሃል ኢየሱስን መቀበል፣ ኢየሱስን መከተል ምን ጥቅም ታገኝበታለህ ብለው የሚሉ ሰዎች ቢጠይቁ ምን ትመልስላቸዋለህ? እንዴ ያው እስከ ዛሬ ድረስ ካለማወቅ ያደረኩት ነገር ብዙ ነገር አለ። የተደረገልኝን ነገር በነፃ የተሰጠኝን የጸጋ ህይወት እኔ ካለማወቄ የተነሳ ብዙ ጥፋቶችን አጥፍቻለሁ። ዛሬ ግን ያደረገልኝን ስመለከት የሆነልኝን በሙሉ ሳይ እውነትም እኔ አልገባኝም ማለት ነውና ህይወትን ከዚህ በፊት አግኝቼበት ተሰጦኝ እያለ አልተጠቀምኩበትም። ከአሁን በኋላ ግን አገልጋዩ ሁኜ እንደባሪያው እግዚአብሔርን እያመሰገንኩኝ በየቀኑም ወንጌልን እየሰበኩኝ ለመኖር እኔ ጊዜው አሁን ነው ብዬ አስባለሁ። ስለዚህ አሁን ጌታ ኢየሱስ ክርስቶስን ለመቀበል ስትወስን በተከፈለ ልብ ወይስ እንደው በሙሉ ልብ አምነህበት ነው ጌታን ለመቀበል የምትፈልገው? ተጸጽቼ ነው። እንዲያውም ተጸጽቼ ከዚህ በፊት ባደረኩት ነገር ተጸጽቼ በጸጸቴ ምክንያት ደግሞ እግዚአብሔርን አግኝቼ ከዚህ በኋላ ሙሉ በሙሉ ለፈጣሪ ተመልሼ በቀና ልቤ ላመሰግነው ላገለግለው ነው እኔ ኢየሱስ የምቀበለው። ቤተሰብ፣ ጓደኛ፣ ወላጅ ተሳስተሃል፣ በጣም ትልቅ ስህተት ነው የተሳሳትከው ብለው ቢሉ ኖ እናቴ እየሰማች ነው። የሚገርም ነገር ጓደኞቼ፣ እኔ ጎንደር ነው ወልጄ ነው ያደግኩትኝ። እናቴም አባቴም እህቴም ወንድሜም ጓደኞቼ ሁሎች እየሰሙ ነው። ገቤቴም ሁኜም እንኳን ስሰብክና መዝሙርን ሳዳምጥ እንኳን ስንት ሰዎች ብዙ ነገር ይሉኛል። ከክርስቶስ የሚበልጥ የሚለየኝ ነገር ካለ እንግዲህ ሁሉም ይቀራል እንጂ ዓለምም ቀሪ ነው። ስለዚህ ሁሉ ነገር ለፈጣሪ እንጂ ለዚህ ዓለም ሰው ዓለም ንቄ ነው የምኖር። ሲጀመር ኤርሚዬ ዓለም ምንም ከንቱ ነው፣ ምንም ነገር የለውም። መጨረሻውም ዓለም ጠፊ እስከሆነ ድረስ እኔ አልቀበለውም የዓለምን ነገር። እንግዲህ መቀበል በእምነት ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ነው የሚለው መጽሐፍ። እንግዲህ ኤርምሻ ሞክሼ ለ2 ዓመት ያህል ተከታተል ያለው አንተን ብለህ ከዚህ በፊትም ስትነግረኝ ሰምቻለሁ። ቅድም ህይወትንም የሰጠኝ ብለሃል። ህይወትን የሰጠን ጌታ ነው። በእርግጥ ኢየሱስ ነው ለእኔም ለአንተም እዚህ ላለም ህዝብ ህይወቱን የሰጠን። ግን ምን ማለት ነው ይገባኛል። ጌታ ኢየሱስ ክርስቶስን እንዳቀው እግዚአብሔር ረድቶኛል በአንተ በኩል ብሎ የሚለውን ሀሳብ ልትናገር እንደሆነ ይገባኛል። እንግዲህ ጌታ ህይወት ነው። ልክ ነው። ኢየሱስ ህይወት ነው። ለእኔም ለአንተም ለህዝቡ ሁሉ ለሰው ሁሉ የሚያስፈልገው ህይወት ነው። ይህም ህይወት የዘላለም ህይወት ነው እና ጌታን ለመቀበል ፈቃደኛ ከሆንክ እኔ አሁን ጸልይልሃለሁ። ያለህበት ቦታ መንገድ ላይ ነው። ምናልባት አመቺ ከሆነ ማለት ነው፣ ቦታው አመቺ ከሆነ ልጸልይልህና የንስሐ ጸሎት ላጸልይና ጌታን ኦፊሻሊ ተቀበል። ከዛ በውስጥ እናወራለን። ስልክ ስላለ አገልጋይ አገናኘና እዛው ካልጋሪ የሚያስተምሩ ሰዎችን አገናኛለሁ። ወንድሜ ወንጌላዊ ተክሉ በዛ አለ፣ አገናኛለሁ እና መሰረታዊ ክርስትና ትምህርት፣ የመጽሐፍ ቅዱስ ትምህርት ያስተምረዋል። የውሃ ጥምቀት ጤናማ አገልጋይ ጤናማ ወንድም ስለሆነ ባለበት ቤተክርስቲያን በሚያገልግልበት ቤተክርስቲያን እጠይቀውና ለአንተ አቅራቢያ በሆነ ላይ ማለት ነው እና በቀረልህ የህይወት ዘመን ጌታን እያመለክህ እግዚአብሔርም ደግሞ ጸጋን ይሰጣል በእግዚአብሔር መንግስት ውስጥ የምታገለግልበትን
አሁን ጌታን ተቀብለ ከቅዱሳን ጋር በቤተ ክርስቲያን ህብረት ማድረግና የመጽሐፍ ቅዱስን ትምህርት መማርን ነው። እሱን ነው ማስቀደም ያለብህ። አንተ ብቻ ሳትሆን ሌሎች ጌታን የተቀበሉ ልክ እንደ ወንድሜ ዮኒ አይነት ጌታን ከተቀበላችሁ በኋላ መጽሐፍ ቅዱሳዊ ትምህርትን እንድትማሩ ይህንን እንመክራለን። ከቤተ ክርስቲያን ህብረት እንድታደርጉ እንመክራለን። እግዚአብሔር ይባረክ። እና ኤርሚ የምችል ከሆነ ጌታን ለመቀበል የምትፈልግ ከሆነ ኦኬ እፈልጋለሁ ብለኛል። ያለበት ቦታውን የምችል ከሆነ ጸልይላለሁ። ካልሆነ ወደ ቤት ስትገባ ንገረኝ። እዚሁ ጠብቀኝና የንስሐ ጸሎት አብረን እንጸልያለን። እሺ እኔ ያው መንገድ ላይ ነኝ፣ ችግር የለውም። ግን ያው እኔ መስማት እችላለሁ። እኔ ማብሬ የሚለው ነገር ካለ ግን ቤት ልግባ። ሜቢ ቤት ገባና ደቂቃ ነው ዋስየጠበኩኝ። ቤት ገባና ስትገባ ንገረኝ። እሺ ቤት ስገባ እነግርሃለሁ አለው። እስከዛ ድረስ በቃ እዚሁ ይሁን። ቴንክ ዩ። ያ እሺ ኤርሚ፣ እግዚአብሔር ይባረክ። ቴንክ ዩ። የጌታ ጸጋ እንደዚህ ያደርጋል ማለት ነው። ሰው ጌታ ይለውጣል፣ ጌታ ያድናል ተብሎ ሲባል ለንግግር ብቻ አይደለም ብለን የምንለው አድኖን ስላየን እያዳንም ስላለ ስለሚያድንም አዳኙን ታመኑበት፣ የእግዚአብሔርን ልጅ የዳዊትን ልጅ እመኑ፣ በስሙ በማመን የኃጢአታችሁን ይቅርታ ታገኛላችሁ እያልን ስንል ዝም ብለን ቲዮሪ አይደለም የምናወራው። በተግባር ህይወታችን ላይ በራሳችን ህይወት ያየነው የእግዚአብሔር ልጅ ኢየሱስ ክርስቶስ ማዳኑን ቀምሰናል፣ ቸርነቱን ቀምሰናል፣ አባትነቱን ቀምሰናል። ከጌትነቱ ጥላ ስር ነው ያለነው። ለእግዚአብሔር ክብር ይሁን። ቴንክ ዩ ጌዲዮን። አቤት ብራዘር፣ እንዴት ነው? ደህና ነኝ። ከየት ቤተ እምነት ነው? እኔ እንኳን ያንተ ጭንቅላት እየገረመኝ እኮ ነው። ምን አእምሮ እንዴት ያዘ? የኑሉ ምኑን? ከየት ቤተ እምነት ነው ያልኩህ? መጀመሪያ አይ እኔ እንኳን በክርስቶስ አምናለሁ። ግን ምንድነው ህብረት የምታደርግ የት ነው? እኔ ህብረት አላረግም፣ ደክም ያለው አሁን ማለትም ጴንጤ ነበርኩ፣ ግን ትንሽ ደክም ያለው መጠጡ ምኑ አለና ያው ንስሐ ለመግባት እንግዲህ እየተዘጋጀው ነው። የት ህብረት ነበር የምታደርገው? አይዞህ ወንድማችን፣ ብላቴኖች ይደክማሉ ብሏል፣ ግን እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። ድካምህን ማመን ጥሩ ነው። ለደካሞች ደግሞ ኃይልን የሚሰጥ እግዚአብሔር። እኔ እግዚአብሔር ብዙ ነገር አድርጎልኛል። መጀመሪያ ጌታን ያገኘው ጎጃም ላይ ነው እና ያው ቤተሰብ ጌታ እንዳገኘው አስወጡኝ በረንዳ ውስጥ ምናምን ሆንኩ እና ብዙ ተሰቃይቼ እዛ በኋላ እግዚአብሔር ደግሞ ወደ ውጭ ሀገር ትወጣለህ ብሎ ያው በ6 ወር 7 ወር ባልሞላ ውስጥ ዲቪ ደርሷል ተብዬ ወደ አሜሪካው ዳላስ ነው ያለሁት። ኦኬ ዳላስ ነው የምትኖረው? ወቅቱ እዛ መሰረታዊ ክርስትና ትምህርት ተምረህ ነበር ወንድሜ ጌዲዮን? ተምሬያለሁ፣ ተጠምቄያለሁ። የውሃ ጥምቀት የት ቤተክርስቲያን? መሰረተ ክርስቶስ። መሰረተ ክርስቶስ። ያ ቴንክ ዩ። አንተ ወንድማችን ነህ። ጌታ ኢየሱስ ዛሬም ፍቅሩ አልተለወጠም። አንተ ብትደክምም እኔ ብደክምም ያው የጌታን አባትነት ምሕረትና ፍቅሩን ቸርነቱን ታውቀዋለህ፣ ቀምሰዋል። በጥቂቱም ቢሆን ፊቱ አይጠቁርብህም፣ አይለወጥም። መመለሳችንን ግን ይፈልጋል። ከሱ ስንርቅ ወደ እሱ እንድንመለስ ይፈልጋል። ወድቀን ከሆነ አንሳን፣ ተሳስተን ከሆነ መልሰን ብለን እንድንለው በጸሎት ቃሉን በማንበብ ከቅዱሳን ጋር ህብረት ማድረግን እያሰብኩ ነው። አሁን በዚህ ሳምንት የማየው ህልም በጣም መጥፎ ህልም ነው። ዓለም ሲጠፋ ያሳየኛል። ብዙ እሳት ሲነድ፣ ብዙ ሰዎች ሲያልቁ፣ አጽም ሁሉ አይቻለሁ። የሚገርም ነገር የብዙ ሚሊየን ህዝብ እና ምንድነው ይሄን ሁሉ ያሳየኝ ኢየሱስ ምን ሊያስተምርህ ነው? ንስሐ ግባ፣ በቃ ሌላ ነገር የለውም። እኔ አሁን ምን መሰለ ስለደከምኩ ወደ ንስሐ ገብቼ ወደ እግዚአብሔር መንግስት እንድገባ ፈልጋለሁ እና እሱ ነው እንጂ ይሄን ህልም የማየው ምን መሰለ ከ5 ዓመት ጀምሮ ነው። ኦኬ
እና ምንድነው ዓለም እንደሚጠፋ ነው በቃ እኔ የማየው ህልም ኤቭሪ ዳይ ቢያንስ ከ10 በላይ አይቻለሁ። ዓለም ሲጠፋ ነው የሚያሳየኝ በቃ እግዚአብሔር። ስለዚህ ገብተዋል እኮ ወንድሜ ጌዲዮን። ስለዚህ ይህንን ህልም እግዚአብሔር እንዲያሳይህ የዓለምን መጥፋት ያው የእግዚአብሔር ቃል ይነግረናል። በህልም ደግሞ እግዚአብሔር ይናገራል ዘመኑ ፍጻሜ እንደቀረበ። አንዳንዶች በህልማቸው መለከት ሲነፋ ይሰማሉ። መለከት ሊነፉ የተዘጋጁ ቅዱሳን መላእክትን በህልማቸው ያዩ ሰዎች አሉ። የጌታን መምጣት በደጅ እንደቀረበ ምልክቶቹ እንዳለቁ መጽሐፍ ቅዱስ የሚነግረንን ሁሉ እያንዳንዱ ሰው እያወቀ ነው። ራሱ እንኳን መንፈሳውያን የሆኑ ሰዎች አይደለንም፣ በዓለም እንኳን ያሉ ሰዎች እኮ ኒው ወርልድ ሲስተም ብለው ዘርግተውታል አይደል? የአዲሱ ዓለም አደረጃጀት በደንብ ተጠናቋል፣ ተዘጋጅቷል፣ በደንብ ፈጻጽመዋል። በምን ሰዓት ምን ሊደረግ እንደሚችል እግዚአብሔር ይህንን ዓለም ለሰይጣን አሳልፎ አልሰጠውም፣ ለክፉ ሰዎች አሳልፎ አልሰጠውም እንጂ ሙሉ በሙሉ ትውልድን በአንድ ቀን ሌሊት ምሽክ አድርገው አሳድረው ጥቂት የሆኑ ሰዎች ብቻ በዚህ ፕላኔት ላይ ለመኖር እቅድ ያቀዱ የክፉ ሀሳብን ያቀዱ አሉ እና ይህንን ነገር እግዚአብሔር ሲያሳየ ለአንተ ምን ሊያደርግ ነው ማለት ነው? ህይወትህ ያለበትን ታውቀዋለህ ጌዲዮን። ህይወትህ ጥሩ አይነት መንገድ ላይ አይደለም እና ከዚህ የህይወት ጎዳና ተመልሳ አንተም በንስሐ ከአባትህ ጋራ እንድትታረቅ ከቅዱሳን ጋራ ህብረት እንድታረግ ቅዱሱን ቃል በማንበብ በመማር በቤተክርስቲያን ህብረት በማድረግ ያው ጌታችን እንደተናገረው ሲተጉ የሚያገኛቸው እነዚህ ብፁዓን ናቸው ነው ያለው። ትጋት ያስፈልጋል። በጸሎት ከቅዱሳን ጋር ህብረት ማድረግ ቤተክርስቲያን ፕሊስ አልኳቸው ወንድሞች እናቶች፣ ቤተክርስቲያን መሄድ የፋራዎችና የአላዋቂዎች የሞኛ ሞኞች መሰብሰቢያ አድርጋችሁ እንደዛ የቆጠራችሁ ሰዎች ንስሐ ግቡ። በእውነት ጌታን ይህንን መሰባሰባችሁን አትተው ብሎ ያለን። ስለዚህ ወደ ህብረት ተመለሱ ከሚተጉ ሰዎች ጋር እግዚአብሔርን በማገልገል በመጸለይ በተለያየ ጸጋ ስጦታ እግዚአብሔር በሰጣችሁ በቅዱሳን ህብረት በቤተ ክርስቲያን ውስጥ ሆኑና ቀሪ የህይወት ዘመናችሁን ጌታንም ለማገልገል ወስኑ። እንደዚሁም ደግሞ ለሌላውም ሰዎች ሁሉ ማዳኑን እንድንናገር እንጂ እግዚአብሔር እንደዚህ ደጋግሞ በህልም እያሳየህ ድንገት በዚህ መካከል የህይወት ፍጻሜ ምን መሰለህ ኤርሚ፣ እኔ የዘላለም ህይወት ላግኝ እንጂ ዛሬ ልሙት ነገ ልሙት አይ ዶንት ኬር። ግን ምንድነው ሰጥቷል እኮ ኦሬዲ ጌታ። ግን ንስሐ መግባት አለብኝ ስለ ኃጢአት። የሰጠህን ህይወት ግን አጥብቀህ አልያዝከውም። እሱማ የክርስቶስ ደም እኮ ዛሬም ነገም ከነገ ወዲያም ትኩስ። ግን ምንድነው የሰራሁት ኃጢአት ምጠጣት ነገር አለች። እሷን እንግዲህ እግዚአብሔር ይቅር ብሎኝ ነፃ ወጥቼ ከዛ በኋላ ከወገኖቼ ጋር እኩል ሁኜ የማመልክበት ዘመን እንዲመጣ ነው የምፈልገው። እግዚአብሔር ይባረክ። ቸርች አለ አሁን ባለህበት? ሚኒሶታ ነው ያለሁት ነው ያልከው? አሁን ዳላስ ነው ያለሁት። ያው ከ3 ዓመት በፊት የሚሄድበት ቸርች አለ። አሁን ንስሐ እሁድ እጄ ለመግባት አስቤያለሁ። ዳላስ እኮ ዳንኤል አምደ ሚካኤል ያሉበት ነው። እነ በድሉ እሄዳለሁ። ፓስተር በድሉ ታዲያ እዛ ደግሞ እንዴት እኮ እነ ዶክተር ሻውል እኮ እዛ ናቸው እኮ ያሉት። እኔ ከዶክተር ሻውል ጋር ላገናኛ እሄዳለሁ ንስሐ ገባለሁ። ኧረ በዛ በአደባባይ ላይ አሁን እሁድ ሲሄድ ገብቼ ነፃ ወጣለሁ። እዛ በኋላ መጽሐፍ ቅዱስ አነባለሁ። ሁሉን ነገር እግዚአብሔር ደግሞ ይረዳኛል። በእኔ አቅም ሳይሆን በመንፈስ ቅዱስ ኃይል ነፃ ወጥቼ ነገ ከኔ በላይ ደግሞ ሰዎችን ምረዳ ሰው ትልቅ ሰው ሆናለሁ ብዬ አስባለሁ። ምንም ጥርጥር የለም ወንድሜ ጌዲዮን። ስለዚህ ምንድነው ማድረግ ያለብህ? አንተ አሁን በጌታ የሆንክ ወንድማችን ነህ። የህይወት ድካም ነው የገጠመህ። ብትሄድ ለምን መጣህ የሚልህ እንኳን ለአንተ አይደለም ለአዳዲሶችም እንደዛ የሚል የለ። ስለዚህ በጣም የተባረኩ አገልጋዮች ያሉበት እውነተኛ አገልጋዮች ያሉበት እውነተኛ ቤተክርስቲያን ነው። በዳላስም ሂውስተንም ያሉ በጣም ብዙ እናከብራቸው በእድሜ ትልልቅ የሆኑ በአገልግሎት ዘመን ረጅም ዘመን ያገለገሉ እንደውም አንተ ታድላል በእንደዛ አይነት ቸርች ለመገልገል ማለት ነው። ስለዚህ ተነሱና ሂዱ ወደ ቸርች። በእውነት ዳላስ ያላችሁ ዳላስ አሁን ንስሐ ገባለሁ። እኔ አሁን ምን መሰለህ
ያ ንስሐ ገብቼ ኃጢአቴን አራግፌ እዛ በኋላ ንጹህ ሰው ሁኜ በቃ ክርስቶስን ወደ መምሰል እየተሰራው መሄድ እፈልጋለሁ። በቃ አገልጋዮች በጸሎት ይረዱሃል፣ ይመክሩሃል። ከፈለክ እኔ ለዶክተር ሻዋል ነግረውና ዶክተር ሻዋል እዛ ስላለ ወይ ለዳንኤል ለዘማሪ ዳንኤልም ነግሬው ላገናኝም እችላለሁ በውስጥ መስመር ወይ ለዘማሪ ዳኒ። ኧረ ችግር የለውም። እኔ በአካል አሁን ምን መሰለህ የማየው ህልም ጨንቆኛል። እኔ ምን መሰለህ የማየው ህልም በቃ እንደው ዓለም በዚህ 3 ዓመት 4 ዓመት ውስጥ የሚጠፋ ይመስለኛል። እና ምንድነው የማየው ተከታታይ ከ10 በላይ ህልም ነው ያየሁት። እናወራለን በውስጥ ህልሞች እና ምንድነው ህልሙን የጨነቀኝ ምክንያቱም ችግር መጥቶ ነገ ወዲያ ብሞት የዘላለም ህይወት ሳላገኝ ችግር ውስጥ ከምገባ ንስሐ ገብቼ መመለሱን ነው እሱ ነው የሚጠቅመኝ። ኦልሬዲ እግዚአብሔር ልጅ ነህ፣ ግን ከመስመር ወጥተሃል፣ ከመንገድ ወጥተሃል። ስንት ዓመት ሆነ አሁን ከጌታ ቤት ከራቀ? እኔ ጌታን ካገኘው እኮ ይኸውልህ ጌታን ካገኘው 12 ዓመቴ ነው። ወደዚህ ምድር ያመጣኝ ራሱ ጎዳና ላይ ወድቄ ቤተሰብ አስወጥቶኝ ዲቪ አስሞልቶ እግዚአብሔር ያመጣኝ ወደዚህ ሀገር እሱ ነው። ስለዚህ አሁን ቸርች ከሄድክ ከኢትዮጵያ ከወጣ ስንት ዓመት ሆነ አሁን? ከኢትዮጵያ ከመጣው 12 ዓመቴ ነው። 12 ዓመት ሙሉ ቸርች ሄደህ አታውቅም? 3 ዓመቴ ነው ቸርች ካቆምኩ። ከዛ በፊት ግን ትሄድ ነበር? እሄድ ነበር። አዎ ብርቱ ነበርኩ። በልሳን ጸልያለሁ። አሁን ልሳኑ ሁሉ ጠፋኩ። አይዞ እንደገና አምላክ ነው። የዛን ጊዜ እኮ ኤቭሪ ዳይ ቢያንስ በቀን 2-3 ራእይ አይ ነበር። የሚገርምህ ነገር አይዞ ጌታ ምርኮን ይመልሳል። እንደ ሰው አይደለም ጌታ። ከድካምህ ያበረታሃል። ይሄ ዝም ብሎ ለማለት አይደለም እየምልህና ፎሎ ባክ መልሼ ላለ ስልክህን በውስጥ ፍቃድ ከሆነ አስቀምጥልኝ፣ እደውልልሃለሁ። ሂድ ቸርች፣ ካልሆነም ደግሞ ወንድሞችን አገናኛለሁ። እሄዳለሁ። አሁን እኮ ምን መሰለህ የሰው ልጅ በአጋጣሚ ይሞታል። እኔ አሁን የምሰራው ድራይቪንግ ነው ትራክ እና ምንድነው የሰው ልጅ በአጋጣሚ ይሞታል። ስለዚህ ምንድነው ጥንቃቄ ያስፈልጋል። ኤቭሪ ዳይ ንስሐ መግባቱ ኢንኬዝ ብትሞት እንኳን የዘላለም ህይወት አለ የሚለውን ነገር ታረጋግጣለህ። እና ንስሐ ጠቀሜታ አለው። የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያነጻል ይላል። ምንም ጥርጥር የለውም። እሱ ነው ንስሐ ማለት እሱ ነው። እና በእድሜያችንም መቀለድ ጥሩ አይደለም። ካሁን በኋላ በፍጹም የክርስቶስ ሆነን መሞት ነው የምፈልገውና እግዚአብሔር ደግሞ ይረዳኛል። እኔ አቅም ባጣኳን እግዚአብሔር ይሰጠኛል። በደንብ ነው የሚረዳ። ለዚህ ነው ቅድም ያልኩ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እኛ ወደ እግዚአብሔር ስንመለስ የደከማችሁ ሰዎች ኃይልና ብርታትን የእስራኤል አምላክ ለሕዝቡ ይሰጣል ተብሎ እንደተባለ እኔ በዘመኔ ያየሁት ደጋግሜ ወድቄ ደጋግሞ ጌታ ኢየሱስ ያነሳኝ ሰው ነኝ። ደጋግሜ አጥፍቼ እግዚአብሔር በብዙ ምሕረት እንደገና ያቆመኝ ሰው ነኝ እና በእኔም ህይወት በሌሎችም ወንድሞች ህይወት የምታውቁት ነው ይሄንን። ስለዚህ ዋናው የእኛን መመለስ ነው። የእውነተኛ መመለስ፣ የእውነተኛ ንስሐ ማለት እውነተኛ መመለስ ማለት ነው እንጂ አሁን በቀድሞ ሃይማኖት ቤት በነበርንበት አይነት ሰዓት ላይ የሆነ በደል ስንበድል ሄደን ለሰዎች ኃጢአታችንን መናገርና ከዛ እንደገና ደግሞ ተመልሰን እዛው ህይወት ውስጥ መኖርን አይደለም ጌታ የሚፈልገው። ንስሐ ማለት በቃ ከዛ ከሽካራው መንገድ እግርን 360 ዲግሪ መመለስ ማለት ነው። ያንን ነገር አለማድረግ ማለት ነው። በመጠጥ ትቸገር ከሆነ ይህንን ነገር እግዚአብሔር እንዲረዳህ በእግዚአብሔር ፊት መጸለይ፣ ያንን እንደዛ አይነት ነገር እንድታረቅ ሊጋብዝ በሚችል ቦታ ላይ አለመሄድ፣ ወይም ደግሞ ሊጋብዙ የሚችሉትን ወደዛ እግሮች ወደዛ እንዲፈጥር ሊያደርጉ የሚችሉትን ባልንጀሮች መለየት በቃ አይጠቅሙም። እና የደከሙ ይነሳሉ፣ የወደቁ ይነሳሉ፣ የደከሙ ይበረታሉ። ጌታ እንደገና አምላክ መሆኑ ምንም ጥርጥር የለም። እና ጸጋ ይብዛልህ፣ ተባረክ። ፎሎ ባክ ስለመለስኩልኝ ግን ምን መሰለህ ይሄን ሁሉ ያልኩት እግዚአብሔር አስጨንቆኝ ነው። በህልም ምን መሰለህ መልእክቱ በቃ ላንተ ነው። የዓለም መጥፋቱን ብቻ ሳይሆን ላሳይ የፈለከው ነው። ዓለም ጠፊ ነው። ዋናው መልእክቱ ታርጌቱ አንተ ካለህበት ጎዳና ካልተመለስክ ይሄ ጥፋት ይገጥማል በህይወት አንተም ጭምር ነው የምትጠፋው ማለት ነው። እሱን እኮ ነው የምልህ። እግዚአብሔር አስጨንቆኝ ነው ወደ ህይወት። ስለዚህ በምክርም እንድረዳ ከፈለክ
በውስጥ ስልክህን አስቀምጥልኝ፣ ፎሎ ባክ መልሼ እልሃለሁ። እሺ ብራዘር፣ በጣም ነው የማመሰግነው። ኤርሚ በጣም ትልቅ ሰው ነህ። እግዚአብሔር ይባርክ፣ ዘመን ይባረክ። ለብዙ ሰዎች ብርሃን እየገለጥክ ስላለ፣ ክርስቶስን እያስተማርክ ስላለ ዘመን ይባረክ። በጣም ትልቅ ሰው ነህ። በጣም ትልቅ ሰው ነህ። እግዚአብሔር ይባርክ። በጣም እንግዲህ እግዚአብሔር ትዳርህን፣ ልጆችህን ይባርክ። አሜን። ቴንክ ዩ ወንድሜ ጌዲዮ፣ ተባረክልኝ ብራዘር። እሺ አሜን። ቴንክ ዩ ወንድሜ። እሺ እግዚአብሔር ይባረክ። እሺ ልጅ ዞዊ ሰላም። እሺ ተናገር ኤርሚ። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አሜን። ጸጋ ይብዛልህ። የት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። ኦኬ። የት ቤተ ክርስቲያን? ፕሮቴስታንት ኤምኬሲ ነኝ። ኦኬ። ግን ምንድነው? አዎ ምንድነው ይሄ መዳንም ምናምን የሚባለው ነገር ላይ ትንሽ አሁን ከጊዜ በኋላ መጽሐፍንም ምናምን ሳገላብጥ እንግዲህ የእግዚአብሔር መንፈስ የሆነ የሚጠቁመኝ ነገርና አሁን እኔ ያው ማቀውም ትምህርት ረጅም ጊዜም እኔም ፕሪስ አረግም የነበረው ነገር ጋር ትንሽ ፋላሲዎች ተፈጥሮብኝ ማለት ነው። ጀስት ሃምብል ሆኜ ለመጠየቅ የገባሁት ማለት ነው። ኤምኬሲ ነው ብለኛል። የትኛው አጥቢያ ላይ ነው የምትሄደው? የትኛው? ጅማ ነው አገርየው። ጅማ ኤምኬሲ ታውቀዋለህ? ጅማን አላውቀውም። አገሩ ነው በአገርነት የማውቀው። ጅማ ከተማ ውስጥ ነው የምትኖረው አሁን አንተ? አይ እኔ አዲስ አበባ ነኝ። ኦኬ። አሁን የት ነው የምትሄደው? አዲስ አበባ ህብረት የምታደርግበት ቸርች? እዚህ ግሬስ ላይፍ ሄዳለሁ። ማን ነው? ሌላም ማን ነው? ማማረ የሚባል ሰው ታውቀዋለህ? አላውቀውም። እሱ ጋር ሄዳለሁ። ሌሎችም እዚህ ሰፈርም ለምን ከኤምኬሲ ለቀቅ? ከመሰረተ ክርስቶስ ለምን ለቀቅ? ጅማ መሰረተ ክርስቶስ ከሆንክ አዲስ አበባ መሰረተ ክርስቶስ በጣም ብዙ ቦታ አለ። ለምን እዛው? አይ አስተምሮቶቹን ምንድነው እኔ አሁን እየተቀበልኩ አይደለም ነው። ለዛ ነው ይኸውን ስለመዳን ምናምን ያለውን አስተምሮ መጽሐፍ ቅዱሳዊ አይደለም ብዬ ስለምረዳ ነው ኤርሚ አሁን እዚህም መገባ ይፈልጋል። በእኛ በወንጌላውያን አማኞች ምን አስተምረው? አዎ በወንጌል አማኞች አዎ መሰረታዊ ክርስትና ትምህርት ተምረህ ነበረ በመሰረተ ክርስቶስ? አዎ ደቀ መዝሙር ትምህርት፣ ያው የደህንነት ትምህርት። ተጠምቀሃል? አዎ ተጠምቄያለሁ። በኢየሱስ ክርስቶስም ነው አይደል ያጠመቁ? አዎ እኔ ኢየሱስ እያልኩ እነሱ በአብ በወልድ በመንፈስ ቅዱስ። ኦኬ። አንተ ኢየሱስ እያልክ በአብ በወልድ በመንፈስ ቅዱስ ነው ያጠመቁ። እውነተኛ ጥምቀት ማለት ነው። ይህንን ጥምቀት የፈጸምከው እዛው ጅማ ኤምኬሲ ነው አይደል? በ16 ዓመቴ ወር 15 ዓመቴ ላይ። እሺ እንግዲህ ኤምኬሲ ቤተክርስቲያን መሰረታዊ ክርስትና ትምህርት፣ ደህንነት እስከ ደቀ መዝሙር፣ ሌሎችም የአገልግሎት ትምህርትን ሁሉ አስተምራክ መዳን በክርስቶስ ኢየሱስ እንደሆነ ነው አይደል የነገረችህ? አዎ መዳን በክርስቶስ ነው። ኦኬ። ምንድነው አሁን ታዲያ የገጠመህ ሌላ? አዎ እግዚአብሔር ሰውን ለዘላለም እሳት ባህር ውስጥ ከቶ ያቃጥላል የሚል አስተምሮ እኔ ትክክል አይደለም ብዬ ነው። መጽሐፉም እንደዛ እንደማይል ነው። እና ጳውሎስ ደግሞ የኤፌሶን መጽሐፍ ምዕራፍ 1 ላይ በሰማይና በምድር ያለውን በዘመን ፍጻሜ ያለው ሀሳቡ በክርስቶስ ለመጠቅለል ነው ይላል። ከክርስቶስ ውጭ ከየት ነው ትምህርት የተማርከው? በእሳት አያቃጥልም እግዚአብሔር የሰው ልጆች ብለህ የሚለውን ከየት ነው የተማርከው? ከማን የሰማው? በዚህ ከመጽሐፍ ነው። እኔማ ሰው ተውኩና መጽሐፍ ማዳመጥ ጀመርኩኝ። መጽሐፉን ስሰማው መጽሐፉ የሚለውና ሌላ ሰዎች የሚሉት ነገር ስለተጋጨብኝ ነው። ኦኬ። ገሃነመ እሳት እንዳለ ታውቃለህ? አዎ ገሃነመ እሳት አለ። ማን የነገረን ገሃነመ እሳት እንዳለ? ራሱ መጽሐፉ። መጽሐፉን ማን የጻፈው? መጽሐፉን ሰዎች ናቸው የጻፉት። ተናጋሪው ማን ነበር? ገሃነመ እሳትና መንግስተ ሰማያት እንዳለ የተናገረው ያው ጸሐፊው ነው እንግዲህ በመንፈስ ቅዱስ ሆኖ እነዛን ነገሮች እየተናገረ ያለው። ኦኬ። ስለዚህ አሁን ማቴዎስም ዮሐንስም ሲጽፉ ከጌታ የሰሙትን በመንፈስ ቅዱስ ኢንስፓየር ሆነው ነው አይደል የጻፉት? አዎ በመንፈስ ቅዱስ ኢንስፓየር ሆነው ነው የተጻፉት። yes። ኦኬ።
ስህተት አለበት ጽፈት ውስጥ? አይ ብዙ ስህተት አለበት ብዬ አላስብም። ያው የቃላት ምናምን ነገር አንዳንድ ግን ስህተት አለበት አይደል? አይ የለበትም። እኔ ስህተት አለበት አይደለም። የሰዎች መረዳት ግን መጽሐፉን የሰዎቹ መረዳት እኔ መጽሐፉን ነው የምጠይቀህ። አንዳንድ ስህተት አለበት አይደል ወንጌል? አይ ወንጌል ስህተት አለበት አላልኩም። የመጽሐፉ ወንጌል ስህተት የለበትም። ሰዎች ግን መጽሐፉን እየጠቀሱ የሚናገሩት ወንጌል ስህተት ነው እያልኩ ያለው። ኦኬ እኔ ከመጽሐፉን እኔ ሰዎቹን ተዋቸዋል። ወንጌሉ መጽሐፉ ስህተት አለበት የለበትም? የለበትም። አንዳንድ እኮ አልከኝ። ታዲያ ቅድም አንዳንድ ብለህ ስትል ሙሉ በሙሉ የመጽሐፉን እውነት እንደማትቀበለው አይነት አመላካች ቃል ነው የተናገረው። አይ አይደለም። ኖ ኧረ በጭራሽ። ስለዚህ መጽሐፉ የሚናገረውን ታምነዋለህ? እሺ ተሰሎንቄ መልእክት ላይ እስኪ ና አንብብ። እሺ ቆይ እስከማመጣ ትንሽ ደቂቃ። ምንድነው ይሄና ደቂቃ ይወስዳል? እሺ አምጣው። እሺ ምን አንደኛ ነው ሁለተኛ ተሰሎንቄ? ሁለተኛ ተሰሎንቄ። እሺ ሁለተኛ ተሰሎንቄ ምዕራፍ ስንት? ኦኬ ምዕራፍ 1 ቁጥር 1 ጀምሮ አነባዋለሁ። ተከታተለኝ። እዚህ ያላችሁ ቅዱሳን ሁሉ ተከታተሉኝ። ካነበብኩት በኋላ አንተ ይህን ክፍል እንዴት ነው የምትረዳው ብሎ የሚለውን እናያለን ማለት ነው። እሺ እንደዚህ ይላል። ሁለተኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ አነባዋለሁ። ጳውሎስ እና ስልዋኖስ ጢሞቴዎስም በእግዚአብሔር በአባታችን በጌታም በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምም ለእናንተ ይሁን፣ ጸጋና ሰላምም ለእናንተ ይሁን። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁን ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን። ስለዚህ በምትታገሱበት በደስታችሁና በመከራችሁ ሁሉ ከመጽናታችሁምና ከእምነታችሁ የተነሳ በእግዚአብሔር በአብያተ ክርስቲያናት ስለ እናንተ ራሳችንን እንመካለን። ስለ እርሱ ደግሞ መከራን ለምትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ቁጥር 6 እና 7 እየተከታተልከ ነው አይደል ወንድማችን? ቁጥር 6 እና 7 ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳያችሁ መከራንም ለምትቀበሉ ከኛ ጋር ዕረፍትን አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ካለ በኋላ እንዲህ ይላል። ቀጥሎ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ማን ነው የሚበቀለው? ወንድማችን ማይኩን ክፈተውና ተወው። እግዚአብሔር ይበቀላል አይደል? ማንን የሚበቀለው? የእነዚህን እዚህ ጋር የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌልም የማይታዘዙትን ይለናል። የሚበቀላቸው ሰዎችን ነው መላእክትን ነው? ሰዎቹን እኮ ነው። ሰዎቹን እያልን እየነገርን አይደለም? መከራ ለሚያሳያችሁ መከራን እያለ ሲበቀላቸው ምንድን ነው የሚያደርጋቸው? ይባርካቸዋል ወይስ ያጠፋቸዋል? በንስሐ ካልተመለሱ ቅጣት ያመጥባቸዋል። መከራን ያሳያቸዋል። ያጠፋቸዋል ሳይሆን መከራን ያሳያቸዋል። ቅጣቱ የዘላለም ቅጣት ነው ወይስ ጊዜያዊ ቅጣት ነው? ቅጣቱ ጊዜያዊ ቅጣት ነው እኔ የምለው እንጂ የዘላለም ቅጣት አይደለም። ዘላለም የሚሉ ቃላቶች ግን ልታመጣልኝ ትችላለህ። አይ ነው የዘላለም ማለት ግን ኤጅ ነው። የዘላለም ቅጣት ነው ወይስ ጊዜያዊ ቅጣት ነው የሚቀጣቸው? ይበቀላል ብሎ የዘላለም ቅጣት ነው የሚቀጣቸው። ያ ዘላለም ግን የተገደበ ጊዜ እንጂ የማያልቅ ጊዜ ማለት አይደለም። እሺ ቴንክ ዩ። ኦኬ ይሄ ማነው? ዳዊት ፋሲል የሚባለው ሰውዬ ታውቀዋለህ? ማይክን ክፈተው።
አውቀዋለሁ። ያው ሰምቼው ነበረ። እሱ ጋር ትማራለህ? እሱ ጋር የተማርከኝ ትምህርት? አይ በፍጹም አሳሳች ሰው ስለሆነ ነው ይሄን የምናገረው። ከዚህ በፊትም ተናግሬያለሁ። ብዙ የቤተክርስቲያንም አገልጋዮች ነግረውታል። በቸርችም እንደዛ ተብለናል። በህዝብ ቤተክርስቲያን ሽማግሌዎች አሳሳች ሰው ነው። እንግዲህ ብዙዎች ሄደው ተማግደውበታል። ዳዊት ፋሲል ማለት የጅማው አሳች የሆነ ሰው ነው። እነ ዶክተር ተስፋዬ ሮበሌ ሁሉ ቼክ አድርገውት ተጠንቀቁ ብሏል። ጴንጤ እንግዲህ አይሰማም፣ እየሄደ እየተማገደበት ነው። ፍጻሜያቸው አንዳንዶቻችሁ የእሳት ባህር ሊሆን እንደሚችል ምንም ጥርጥር የለም። ኦኬ እሺ፣ ኢየሱስ ጌታ ነው ያለ ሁሉ እውነት ተናጋሪ መስሏችሁ? ኦኬ ቁጥር 9 እና 10 በዚያን ቀን ይላል፣ በዚያን ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ የሚለውን ቃል አየኸው? እሺ የዘላለም ጥፋት ማለት ቀጪው ማን ነው? እዚህ ጋር እግዚአብሔር ነው። ማንን የሚቀጣው? የማያምኑትን ሰዎች ለዘላለም ይቀጣቸዋል አይደል? የዘላለሙ ቅጣት ምንድን ነው አልኩ? የዘላለም ቅጣት ማለት አሁን ቆይ አረሞች እያገኘው ነው ከዚህ ቤት፣ እኔም ደግሞ ላስወግዳቸው ብራዘርዬ። እሺ ምንድን ነው የዘላለሙ ቅጣት? ምንድን ነው የዘላለሙ? በዘላለም ጥፋት ይቀጣሉ ይላል። የዘላለም ጥፋት መቀጫ ቦታው ዘላለም አይሆን ወይንም ኤጅ የሚል ነው ዲፊኒሽን ያለው ዘላለም የሚለውን ሲጀመር ማለት ነው። እኔ አሁን እኮ አንድ ሚስት ለዘላለም አፈቅርሻለሁ ብላት ሞቼም አፈቅርሻለሁ እያልኳት አይደለም። ገብቷል? ባለኝ በተሰጠኝ ጊዜ ያንን ኤራ ዘመን ይሏል፣ ዘላለም ይሏል። ለምሳሌ በዘላለም ቤዛ ይሏል ኢየሱስን። ኢየሱስን ከዘላለም አንዴ ውሽማ፣ አንዴ እጮኛ፣ አንዴ ኢየሱስ ረገጥክ። አየኸው? ረገጥክ። ዘላለም ብሎ የሚለው ቃል ምንድን ነው? ኤጅ ነው አልኩህ እኮ። ኤጅ ዘመን ነው። ጊዜያዊ ኤጅ ስንት ዓመት ማለት ነው? ይሆን እግዚአብሔር ነው እሱ የሚያውቀው። እኔ አባት ነው የሚያውቀው። ለምን አንተ ታውቀው? ዘላለም ማለት ዘመን ነው ወይስ ዘመን የማይቆጠርለት ወራትና ቀናት የማይቆጠርለት ነው ወይስ የሚቆጠርለት ነው ማለት ነው? ዘላለም ብሎ የሚለው ቃል ኤጅ ማለት ነው የሆነ ጊዜና የሆነ የተገደበ የማያቋርጥ ማለት ሳይሆን የሆነ ጊዜ የተገደበለት የሆነ ሲዝን ነው ይላል። ከየት አገኘው? ራሱ ግሪኩ ምናምን ቼክ ማድረግ መጽሐፍ ቅዱሳዊ መረጃ እያንዳንዱ ዘላለም የሚሉትን መጽሐፍ ቅዱሳዊ መረጃ እየሰማኝ ነው። መጽሐፍ ቅዱስ አሁን ይኸው የአሁኑን ክፍል ሄደ በግሪኩ ያው እኔ ስልክ ስለሌለኝ ነው። ሌላ በልታችሁ ረድ እንዲህ አይነት ጠማማነት ተጠናውቶ ነው። አየህ መጽሐፍ ቅዱስ መረጃ ብዬ ስለ ግሪኩን ሄደ ይኸው ብለህ ትላለህ። ኦኬ በዘላለም ጥፋት ይቀጣሉ ማለት በዘላለም ጥፋት ይቀጣሉ ማለት ነው። ለጌታችን ለኢየሱስ ክርስቶስ ወንጌል ሳይታዘዙ ሰዎች ቢሞቱ እግዚአብሔርን ሳያውቁ በኢየሱስ ክርስቶስ ወንጌል ሳይታዘዙ ቢቀሩ እግዚአብሔር እበቀልለታለሁ ብሎ እንዳለ በዘዳግም መጽሐፍ ምዕራፍ 18 ላይ ከወንድሞች መካከል እንዳንተ አይነት ነብይ አስነሳላቸዋለሁ፣ ቃሌን ባፉ አድርጋለሁ፣ የማትሰማውን ነፍስ ግን እበቀልለታለሁ ብሎ የሚለው በቀሉ ቅዱስ ጳውሎስ ሲናገር በዘላለም ጥፋት ነው። ምክንያቱም በጌታችን በኢየሱስ ክርስቶስ በኩል የተሰበከው ወንጌል የተሰበከው ወንጌል ከአብ የሰማውን ነው፣ ከአባቱ የሰማውን ወንጌል ነው የነገረን። ኢየሱስ ክርስቶስ ከአባቱ የሰማውን የመዳንን ወንጌል ሰው ሪጀክት ቢያደርግ፣ ባይቀበል፣ ቢያቃልል፣ አምኖም ቢክድ፣ በንስሐ ባይመለስ የእሳት ባህር ድቅድቅ ጨለማ ይጠብቀዋል። እሱን ነው ቅዱስ ጳውሎስ የሚናገረው። አየህ ይሄ ቀኝና ግራ ጆሮን እንኳን በአግባብ የማያውቅ ሰው ግሪኩን ሄደ ይለኛል እንዴ? መጽሐፍ ቅዱስ ኖ እታችን አንተ ሲጀምር የመሰረት ክርስቶስ ቤተክርስቲያን ብትጠራውም ምናልባት በአንድ ወቅት እዛ ሆነ ሊሆን ይችላል። እኔ መጽሐፍ ቅዱሳዊ መረጃ አምጣ ብዬ ስልህ ግሪኩን የው የሚባል ነገር ለዚህ ነው የወደቅከው ማለት ነው። ግሪክ አይደለም ለምን አረበኛ ቋንቋ የተለያየ ቋንቋ አታይም? ኦኬ በመጀመሪያ በመጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ደግሞ የማያግባባ ነገር ካለ
ጠንካራ ቃላቶች ካሉ በመዛግብተ ቃላቶች ማየት ልክ ነው። ብሉይ ኪዳን የተጻፈው በዕብራይስጥ ነው። አዲስ ኪዳን የተጻፈው በግሪክ ነው። የሚከብዱ ቃላቶች ካሉ ሄደን እናየዋለን ማለት ነው እንጂ አማርኛው በዘላለም ጥፋት ይቀጣሉ ብሎ ማለት የግሪኩ ግን በዘላለም ጥፋት አይቀጡም አይልም ማለት አይደለም። ደግመህ እንዳትልክ ብራዘርዬ፣ ደግመህ እንዳትልክ። ደግመህ ከላክ በብሎክ እሸኝሃለሁ። እሺ ደግመህ እንዳትልክ። ምክንያቱም መጽሐፍ ቅዱሳዊ የምትጠቅስ ከሆነ ናግባ ከመጽሐፍ ቅዱስ ማለት ነው። ከመጽሐፍ ቅዱስ የምትጠቅስ ከሆነ መጽሐፍ ቅዱስ ላይ ግን የሌለ መዝገበ ቃላት አገላብጠህ ያልሆነ የተለቃቀመ እውቀት ይዘህ መጥተህ ከሆነ ግን አይሆንም። አንድ እድል ስጥህ፣ ናግባና መጽሐፍ ቅዱስ መረጃ ስጠኝ። ዘላለም ብሎ የሚለውን ቃል አንተ እንደተረጎምክበት የሚናገር የመጽሐፍ ቅዱስ ክፍልን ስጠኝ። ከብሉይ ወይ ከአዲስ ጠቅሰ ማለት ነው። በታናክ ወይ በወንጌል በመልእክታት በራዩ። እሺ ወንድሜ ኤርሚ ይቅርታ እንግዲህ ለምን እንዳስወረድከኝ አልገባኝም። ምን እንዳጠፋው ምን ነበር የጠየቅኩ? ከመጽሐፍ ቅዱስ አሳየኝ ብዬ ስለ ሁለት የጠየቅኩ ስለዘል ከዛን እኔ ነገርኩ ዘላለም የሚለው ቃል አድምጠኝ። አሁንም አድምጠኝ። ከመጽሐፍ ቅዱስ ጠየቅኩ አይደል? ማይክን ክፍት አድርገውና ከመጽሐፍ ቅዱስ ጠየቅኩ። ከመጽሐፍ ቅዱስ ስጠኝ አልኩ እኮ። እሺ ይሄን መናገር አልችልም ማለት ነው። እኔ እኮ ይኸው ተናገር። ከመጽሐፍ ቅዱስ ጥቅስ ስጠኝ ነው ያልኩህ። አንተ እንደምትለው ዘላለም የሚለውን ቃል አማርኛው ደበላልቆት ነው እየጻፈ ያለው። እኔ እኮ እዚሁ እየደበላለቅኩ ነው። ከመጽሐፍ ቅዱስ ስጠኝ፣ አንድ እድል ስጠኝ። አየህ፣ እግዚአብሔርን ቃል አታውቅም፣ አማርኛ ደበላለቁ ብለህ ቀኝና ግራህን ጆሮውን የማታውቅ ሰውዬ የቋንቋው ሊቃውንት የተናገሩትን የአማርኛው ልታቃልል አትችልም። ዘላለም ማለት ምን ማለት ነው? እሺ እኔ ተሸንፌያለሁ። ኤርሚ አሸንፈኸኛል። መልሼ አንተን እሺ መጠየቅ እችላለሁ? ተሳስቼ ነው እኔ ብዬ አትጠይቀውም። አስወረድከው። ኤርሚ ሰላም ነው? ደህና ነኝ። ተሜ እታች ወረድ። እሺ ከየት ቤተ እምነት ነው ያለው ልጅ? ከመሰረት ክርስቶስ ነኝ ብሎ ያለው ግን አይደለም። ውሸት አይደለም። ኢየሱስ ክርስቶስ አምላክ መሆኑን ራሱ አያምንም። ኦኬ እኮ በቃ አይደለም። ከመሰረት ክርስቶስ አይደለም። በአንድ ወቅት ኖሮ ሊሆን ይችላል። አሁን በሰይጣን እውቀት ተስቦ ይወጣ አታየውም? መጽሐፍ ቅዱስ እኮ ጥቀስ ብዬ ስለው አይጠቅስም። ገሃነም ወይም ሲኦል የሰው ልጅ ሁሉ አሁን ለምሳሌ አማኞችም በገሃነም ነው የሚቆዩት ነው ብለው ነው የሚያምኑት። እነማን ናቸው ይህን አይነት እውቀት ያላቸው ሰዎች? እነዚህ ኒው ኤጅ ሙቭመንት የሚባሉት ናቸው። አላውቅም። ይሄ ልጅ ብዙ ጊዜ ከኔ ጋር አውርቶ ያውቃል። ኦኬ ሰው ሁሉ የሚቆይበት ነው ብሎ ነው የሚያምነው እና ሰው ሁሉ ዓለም ሁሉ ድኗል ብሎም ያምናል። በቃ የተጣራ እንትን አይደለም፣ እኛ ወገን አይደለም። እንደዚህ አይነት ሰዎችን ፎሎ ያደርጋችሁ የወንጌል አማኞች አንፎሎ አድርጓቸው፣ እንዳትከተሉ፣ መርዝ እንዳያበሏችሁ። ኦኬ መርዝ እንዳያበሏችሁ። ቴንክ ዩ። እግዚአብሔር ይባረክ። ወደ ዋናው ጉዳያችን እንገባለን። ጸጋ ይብዛላችሁ። እሺ ከዘላለም ሕይወት አኳያ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ነው ብሎ የሚለው መጽሐፉ። ቅዱስ ጳውሎስና ታላቁ ነቢይ ሙሴ ናቸው ይህንን የተናገሩት። በእነሱ በኩል የአምላክ እግዚአብሔር መንፈስ ነው ያናገራቸው። በቀሉ ደግሞ ከኃይሉ ክብር ርቆ በዘላለም ጥፋት መቀጣት ነው። በኢየሱስ ክርስቶስ በኩል የተሰበከውን የእግዚአብሔርን አብን ቃል ረግጠህ ሄደህ የምትገባበት የእግዚአብሔርን ልጅ ሳትቀበል ሄደህ የምትገባበት ወይ ደግሞ ክደህ ሄደህ የምትገባበት ቦታ የለም። አዎ ድቅድቅ ጨለማ የእሳት ባህር ተመድቦባቸዋል። በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ያለውን ቃል አምጡት። ስሞቻቸው በሕይወት መጽሐፍ የሌሉ ሁሉ ወደ እሳት ባህር ተጣሉ ነው ብሎ የሚለው። ይሄ የእሳት ባህርም ሁለተኛው ሞት ነው ይላል። ብራዘር መጽሐፍ ምንድነው? ኮምፕሮማይዝ አያደርግም በእግዚአብሔር ልጅ ላይ። እንደነኛ አይነት ሰዎች አሁን ይሄ ሰው በጌታ እግዚአብሔር መንፈስ ነው የምነግራችሁ። በእውነት እልም ያለ ሰይጣናዊ የሆነ ትምህርት የተጠናወተው ሰው ነው። ኦኬ እልም ያለ ሰይጣናዊ ትምህርት የተጠናወተው ሰው ነው። ስለዚህ እንደነኛ አይነቶች ጠቀሱ ብለህ ስትላቸውም አማርኛው ችግር አለበት፣ የአማርኛው መዝገበ ቃላት የሰሩት ምናምን ነገር ብሎ
ሀና ለን በአግባቡ እንኳን መጻፍ የማይችል ሰው የቋንቋው ሊቃውንት የተረጎሙትን መዝገበ ቃላት ሊያቃልል ይፈልጋል የአማርኛውን፣ የግሪክን ግን ሊያደናንቅ ይፈልጋል ማለት ነው። ከመጽሐፍ ቅዱስ አያቅም ግሪክ መዝገበ ቃላት ላይ ቃል ሲለቅም የሚውሉ ማለት ነው። ጥሩ ነው ቃልን ማጥናት፣ ግን ቃል ማጥናት የእግዚአብሔርን ቃል እንደማንበብ አይደለም። የእግዚአብሔርን ቃል አንብበህ ስታነበ ቃላት በምዕራፍ ውስጥ ወይ ደግሞ በአረፍተ ነገር ውስጥ የተጻፈ ቃል ካለ ጥሬ ቃል ከሆነ የግሪክ ቃል ከሆነ ወይ ደግሞ የዕብራይስጥ ቃል ከሆነ ፍቹን ትክክለኛ ፍቹን ከቋንቋ ሊቃውንት ከመዛግብተ ቃላት ጎራ ብለህ ታየዋለህ ማለት ነው። የተጻፉበት ክፍል ላይ ጠንካራ ቃላቶች አሉ ትርጓሜ የሚያስፈልጋቸው፣ ከአንድ በላይም ትርጉም ያላቸው ቃላቶች አሉ። እሱ ሳይጠፋን እሱ ጠፍቶኛ አይደለም። ዋናው ግን መሰረት የምታደርገው የአዲስ ኪዳንና የብሉይ ኪዳን መጽሐፍ ትምህርት ላይ ነው። የእግዚአብሔርን ቃል አያውቁም። መጽሐፍ ቅዱስ ማንበብ አይፈልጉም ብዙዎቹ ማለት ነው። ከመጽሐፍ ቅዱስ ጥቀስ አልኩት 3 እድል ሰጠሁት፣ አይጠቅስም፣ የለውም፣ ባዶ ነው። በቃ ዝም ብሎ እየጮሁ ነው የሚኖሩት። የግሪክ መዝገበ ቃላት ላይ አንዳንድ ቃል ሜታኖያ ምናምን ነገር ብሎ የሚል ቃል ስላገኙ ብቻ እሱን እየጮሁ ሊቃውንት ነው የሚመስሉት እንጂ አሁን ከመጽሐፍ ቢጠቅስ እንዴት ሜዳው ገደል እንደሚሆንበት እዚሁ አሳየው ነበረ። ከመጽሐፍ ግን አይጠቅስም፣ ከእግዚአብሔር ቃል ግን አይጠቅስም። ምክንያቱስ በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን ይፈረድበታል ብሎ ሲል ፍርዱ ዝም ብሎ ፍርድ እንዳይመስላችሁ። ያላመነ ይፈረድበታል ማለት በቃ ዝም ብሎ ሰው ጊዜያዊ ነውና ጊዜያዊ የሆነ ነገር ነውና እንዲሁ አለ አይደለ ምናምን ነገር ብለህ የምታልፈው የቡና ወሬ አይደለም። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ተመድቦበታል ብሎ ሲል ፍርዱ ምን አይነት ፍርድ ነው? በእግዚአብሔር ልጅ ያመኑ የዘላለምን ሕይወት አግኝተዋል። ያላመኑስ ከኃይሉ ክብር ርቀው በዘላለም ጥፋት የሚቀጡበት ያንን የቅጣት ስፍራ የእሳት ባህር ይለዋል ራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ማለት ነው። ኦኬ እንዳትቀልዱ፣ እሺ እንዳትቀልዱ። እነኚህ በስርዓት አጋንንት የፈለፈላቸው ሰዎች ናቸው። እንደዚህ አይነት ሰዎች ማለት ነው። አጋንንት የፈለፈላቸው ገጣጥሞ ያስገባቸው ማለት ነው። ፍርዱ በራሱ ላይ ነው። ያው እዩት እዚያ ዶክሊዬ ያደርገው ማለት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማናቸውም በእሳት ባህር ተጣለ ይላል። ይሄ የእሳት ባህር ሁለተኛው ሞት ማለት ነው። እዛ መታ እንግዲህ አርሴማ ታወጣኛለች ብለህ እንደ ሌሎቹ ተስፋ የምታደርጋቸው ሰዎች ካሉ እነሱን ተስፋ አድርግ። አንዴ ከገባህ ግን አትወጣም። እዚህ የእሳት ባህር ውስጥ የሚጣሉ ስሞቻቸው በሕይወት መጽሐፍ ያልተጻፉ ናቸው። ለምን ያልተጻፈው? በእግዚአብሔር ልጅ በኢየሱስ ክርስቶስ ሳያምኑ የሞቱ ማለት ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ስታምን ስምህ በሕይወት መጽሐፍ ይጻፋል። ስሞቻቸው በሕይወት መጽሐፍ የተጻፉ ይህ የእሳት ባህር ሁለተኛው ሞት አያገኛቸውም፣ አያገኝሽም፣ አያገኝህም፣ እኔን አያገኘኝም። ለምን? በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ያለኝን እምነት ይዤ ድብን እላለሁ፣ እሞታለሁ ማለት ነው። አምነው ሞቱ ነው የሚለውና አምነን ሞታለን። እክደዋለሁ ብለህ ግን ካደው ፍጻሜህን ታየዋለህ። ካደው ፍጻሜህን ታየዋለህ። ብራዘር የካዱኝን እክዳለሁ ብሎ ባለው አምላካዊ ቃል መሰረት ለዘላለም ነው የምትካደው። የሚክድህ የእግዚአብሔር ልጅ ነው። ክደኸዋል፣ ይክድሃል። ጢሞቴዎስ ላይ እንደተጻፈ ማለት ነው። ትመሰክርለታለህ፣ ይመሰክርልሃል በአባቱና በመላእክቱ ፊት። ማቴዎስ ላይ እንደተጻፈው ማለት ነው። እነኚህ እንዳልኳችሁ በቃ አጋንንት የፈለፈላቸው አልኩ እኮ። አጋንንት እንደ ቁጫጭ የፈለፈላቸው በጣም አወቅን ብለው የሚሉ ግን መጽሐፍ ቅዱስ ጠይቋቸው አንድም እውቀት የሌላቸው። አሁን ስጠይቀው የአማርኛው መዝገበ ቃላት የግሪኩ መዝገበ ቃላት አለ። መጽሐፍ ቅዱስ ጥቀስልኝ ብዬ ሰለው እኔ ተሰሎንቄ ነጠቅሽ አይደል ያሳየሁት። እንደዚህ ናቸው። ፍርዳቸው አይዘገይም። እዚሁ የምትቀልድበት የእሳት ባህር ውስጥ ለዘላለም ትጠበሳታለህ። በእግዚአብሔር ልጅ ሞትና ትንሣኤ ላይ በደሙ ላይ ቀልደህ አሹፈህ የምትገባበት መንግስት ካለ በእርግጥ የእግዚአብሔር ሰው አይደለሁኝም ታየዋለህ ማለት ነው። ዘላለምህን በዛው በሲኦል ሲጸጽትት ይኖራል። በክርስቶስ ኢየሱስ የተሰጣችሁን የዘላለምን ሕይወት አጥብቃችሁ ያዙ ብሎናል። አጥብቃችሁ ያዙ። ለእናንተ ግን በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም እስከመጣ ድረስ ያላችሁን ጠብቁን የተባለው እነሱ እንደሚሉት
የሰይጣንን ጥልቅ ነገር ለማትይዙ በቲያጥሮ ለቀራችሁ ይላል። አየ ቲያጥሮን ቤተክርስቲያን ውስጥ የሰይጣንን ጥልቅ ነገር ነበር ታስተምር የነበር ያቺ ኤልዛቤል ልጅ የምትባል ነብይት ማለት ነው። ለጣዖት የታረደውን እንዲበሉ እንዲሴስኑ የምታደርግ ባሪያዎችን ብሎ እንዳለው ማለት ነው። እሷንና ልጆቿን በሞት ገላለሁ አለ። በሞት መግደል ብቻ አይደለም አልጋ ላይ ጥላታለሁ አለ። ያው በበሽታ ተመተው ትሄዳለህ፣ ነፍስ ከስጋ ይለያል። እሱ ጋር ብቻ ቢያበቃ ጥሩ ነበረ። የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም። ለሰባቱ ቤተክርስቲያናት የተላለፈ መልእክት በጣም ጠንካራ መልእክት ነው ብራዘር። እናንተስ ግን በቲያጥሮን የቀራችሁ እስከመጣ ድረስ ያላችሁን ጠብቁ ብሎናል። እኛ ደግሞ ስንዘምር ያለን ማን ነው ብለናል። ከአውቴ ጋር ሆነ ከዘማሪ አውታሩ ጋር ያለን ጌታ ነው ያለን ብለናል አይደል? በቃ ጌታ ነው ያለን። ጌታ ስላለን የዘላለም ሕይወት አለን። ጌታ አለህ፣ የእግዚአብሔር ልጅ አለህ፣ የዘላለም ሕይወት አለህ። እሱን የዘላለም ሕይወት አጥብቀ ያዝ ብራዘር፣ አጥብቀሽ ያዥ ብረህትዬ። አይምልሽ የግሪኩ የአረብኛው የኦሮምኛውና የትግርኛው ትንሽ ላላ ይላል። የአማርኛውና ደግሞ የአፋርኛው ትንሽ ጠበቅ ያለ ነው። የወላይትኛው ትንሽ ቆምጠጥ ይላል እያለ ይሄ ዝም ብሎ ሁለት እግር ያለው ትውልድ መጥቶ ግራ ሊያጋባ አይገባም። ዳር ያስበለው። እነዚህ አጋንንት የፈለፈላቸው ሰዎች ናቸው። ኢየሱስ ስለ ዘላለም መጥፋት ተናግሯል። ኦኬ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ እኔ በመጨረሻ ቀን አስነሳዋለሁ አለ። ማንን? የሚያምንበትን። የማያምንበትስ ለፍርድ ይነሳል እና ከኃይሉ ክብር ርቆ በዘላለም ጥፋት ወደሚቀጣበት የእሳት ባህር ይገባል ማለት ነው። እና አጥብቃችሁ ያዙ። እሺ አጥብቃችሁ ያዙ። ድል ለነሳው ከሕይወት መጽሐፍ አልደመስሰውም እያለ ለሰርዴስ ቤተክርስቲያን ጌታ የተናገረው ዝም ብሎ እንዳይመስል ብራዘርዬ። ከወዴት እንደወደቅክ አስብ፣ ጠብቀውም ንስሐ ግባ፣ አለበለዚያ አመጣለሁ መቅረዜን ከስፍራ ወስዳለሁ ብሎ ያለ የኤፌሶንን ቤተክርስቲያን ካፌ አውጥቼ ልተፋ ነው ብሎ ያለ የሎዶቅያ ቤተክርስቲያንን ቆም ብላ አስብ፣ ቆም ብላ አስብ ብራዘር። መሰረት ክርስቶስ አይደለም፣ ሙሉ ወንጌል ቃለ ሕይወት አይደለም፣ መካነ ኢየሱስ አታሳብብም። ቸርች ውስጥ ቁጭ ብለህ ገሃነመ እሳት ልትገባ ትችላለህ። ምክንያቱስ እኛ ጋር መጥተህ አዳራሹ ስለተቀመጥክ መንግስተ ሰማያት በሙሉ አዳራሾቻችን ውስጥ የገቡ የሚገቡ እንዳይመስልህ። በእግዚአብሔር ልጅ ላይ ባለህ እምነት ነው። አዳራሾቻችን ውስጥ መጥተው የሚገቡ ሁሉ በሙሉ መንግስተ ሰማያት ትገባላችሁ ብሎ ዋስትና የሰጠህ ፓስተር ካለ ተታሏል። ብራዘር በእግዚአብሔር ልጅ ላይ ያለህን እምነት ጠብቅ፣ ያዝ፣ ያዢ እጤ ያዝ። አዳራሾቻቸው ውስጥ በእውነት ቃለ ሕይወት ቤተክርስቲያን የገቡ አይወጡም ብሎ አለ እንዴ? ምክንያቱስ ጉርጡም ጊንጡም አሳውም ፍየሉም በጉም ይገባል እዛ በማቴዎስ 13 መሰረት ማለት ነው። ስንዴ ብቻ አይደለም ቸርች ያለው እንክርዳድም አሉ። የእንክርዳድ ልጆች አሉ። በመስኩ ላይ በግ ብቻ አይደለም ፍየሎችም አሉ። በባህር ውስጥ አሳ ብቻ አይደለም ያለው ጊንጥም አለ። አንተ አሁን ጊንጡ ነህ፣ ፍየሏ ነህ ወይስ እንክርዳዱ ነህ? ወይስ ስንዴው ነህ? አሳ ነህ ወይስ በግ? ኑሮ ይለያል፣ ትምህርት ይለያል፣ ትምህርት ይለያል። አሁን ይሄ እንክርዳድ የተንከረደደ እንዳሉት ማለት ነው። ይሄ እንክርዳድ ትምህርት ነው። ኢየሱስ ነው የተናገረው ጌታችን ማለት ነው። እኔን ያገኘ ሕይወትን አገኘ ነው ብለ እኔን ያጣ ሕይወትን አጣ ነው ብሎ የሚለው ብራዘር። ኦኬ ስለዚህ ተጠበቁ፣ ተጠንቀቁ። እንደነኛ ሰዎች እውነት ነው የምላችሁ። እዚህ ያላችሁ ካላችሁ አንፎሎ አድርገ ከእንደነኛ አይነት እንክርዳድ መመገብ የለባችሁም። ቴንክ ዩ። ጸጋ ይብዛላችሁ። ለእግዚአብሔር ክብር ይሁን። ጆኒ ስቶፕ። እሺ ጌታ ይባረክ። ኤርሚ የገባህ እቤት? አዎ ገባሁኝ። አሁን ገብቼ ተስተካክዬ ቁጭ አልኩ ቤት ውስጥ። እሺ ስለዚህ ጌታን ለመቀበል በሙሉ ልብህ ጌታን አምነኸዋል? ያው እንደነገርኩ ቅድም ትምህርቱ ብቻ ነው፣ ትምህርቱና ስርዓቱ ነው የሚቀረኝ። ኦኬ አሁን ጸሎት እንድጸልይ ለፈቃደኛ ነህ ጌታን ለመቀበል? የንስሐ ጸሎት
የንስሐ ጸሎት እንጸልያለን፣ እሱን እቀበላለሁ። እንግዲህ ነው ያልኩኝ ያለው አገናኛለሁ። ከዛማ ስልክ ስላለን አገናኛለሁ። ኦኬ አገናኛለሁ። አሁን ስንት ሰዓት ነው ካልጋሪ በዚህ ሰዓት? 10 ሰዓት ከ10 ማለት በኢትዮጵያ 2 ሰዓት ከ10 ነው። 2 ሰዓት ከምሽቱ 2 ሰዓት ከ10 እኛ ጋር 10 ሰዓት ከ10 ማለት ከምሽቱ 10 ሰዓት 4 ሰዓት ማለት ነው። 4 ሰዓት ማለት ነው። አልተኛችሁም። የንስሐውን ጸሎት በፍጹም ልብ አምነህ ይሄን ጸሎት ከኔ ጋር አብረህ ጸልይና ጌታን ለመቀበል የምጸልየው ጸሎት ነው። ከዛ ከሰዎች ጋር አገናኛለሁ። እኔም አለው ትምህርቱን መማር የግድ ነው። ትምህርቱን ተምረህ የውሃ ጥምቀትን መጠመቅ የግድ ነው። ሞክሼ ግድ ነው። እሱማ ግዴታ ነው። ጌታ ይባረክ። ፊልጵስዩስ መጽሐፍት ላይ አንድ ቃል መጽሐፍ ቅዱስን ማውጣት ትችላለህ? ባለፈው ያሳየውን አታንብብ አልከኝ እኮ። እሱን ያለ እሱን ተወው። ሌላ መጽሐፍ እሱን ተወው አልከኝና አስቀምጡት በቃ። ሌላ መጽሐፍ ቅዱስ የለህም? ዴቭ ይመጣል አሁን ካልጋሪ። እሱ ኤድመንተን አይደል ያለ? እዛው ይሰጡሃል። እዛው ሰዎች እንዲሰጡ አደርጋለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ ከቁጥር 7 ጀምሮ ነገር ግን የባሪያ መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ፣ በምስሉም እንደ ሰው ሆኖ ተገኝቶ ራሱን አዋረደ፣ ለሞትም ያውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለ ጌታ ነው የሚናገረው ቅዱስ ጳውሎስ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና ለስሙ ክብር እግዚአብሔር መንበርከክ ብሎ የሚለው መገዛት ማለት ነው። እና ለስሙ ክብር በልባችንም በጉልበታችንም ወድቀን እንሰግድለታለን አይደል? ለእግዚአብሔር ግድ ነው። ይበዛበታል ወይስ ያንሰዋል? ከዛ በላይ መሆን ቢቻል ጥሩ ነበር። ይበዛበታል ወይስ ያንሰዋል? አረ ያንሰዋልኝ እንጂ ያንሰዋል። ስለዚህ ባለህበት ቦታ በጉልበት ተንበርከክና እሺ ባለበት ቦታ ተንበርከክና በጉልበትህ ለጌታ ለኢየሱስ ክርስቶስ ክብር፣ ለስሙ ክብር፣ ለአምላክነቱ ለጌትነቱ ጉልበት ሁሉ ለእኔ ይንበረከካል ሚንስ ይገዛል ይታዘዛል ማለት ነው። ወደህና ፈቅረህ እኔንን ሚዩቱ ነው ድምጽ ኤርሚ እዚህ ልጆች እየረበሹ ስለሆነ አስታክያለሁ። እሺ እግዚአብሔር ይባርክ። ይህን ጸሎት ከኔ በኋላ በፍጹም ልብ አምነህ ከኔ በኋላ ትጸልያለህ፣ ከኔ በኋላ ትላለህ። ኤርሚ ጌታ እግዚአብሔር ይባረክ። ኢየሱስ ክርስቶስ ይወድሃል። ይህንን ህይወት እንድትቀበል ለህይወት የሚሆን ንስሐን አሁን እንደምትቀበለው ህይወት ከጌታ ጋር አብረህ እንድትኖር የረዳህ የሰማውን ነገር ሰምተህ እንድታምነው የረዳኝ እዚህ ያለን ሰዎች የረዳን እግዚአብሔር መንፈስ ቅዱስ ነው። ለዘላለም ስሙ ይባረክ። የሆነም በጉልበቴ ተንበርክኬ ያለው ጌታ ኢየሱስ ይባረክ። ይህን ጸሎት ከኔ በኋላ ትጸልያለህ በፍጹም ልብ አምነህ። እግዚአብሔር አምላክ ሆይ ቆይ አንዴ ላስቀምጠው ስልኬ። እሺ ቪዲዮ አብርቼ ነው የምለው። ኦኬ ቴንክ ዩ ብራዘር። ኦኬ ቴንክ ዩ። እሺ በጉልበት ተንበርከክና እግዚአብሔር ፊት። እሺ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ
በኢየሱስ ክርስቶስ ስም ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ። ስለዚህ ሰዓት እጅግ አድርጌ አመሰግናለሁ። አንተ ጻድቅ አምላክ፣ እኔ ደግሞ ኃጢአተኛ ነኝ። ለበደል ለኃጢአቴ ልጅህን ወደዚህ ዓለም ልከህ ቅጣቴን እንዲቀጣልኝ ሞቴን እንዲሞትልኝ ስላደረክ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ ዛሬ የላከው ልጅህን ኢየሱስ ክርስቶስን ወድጄና ፈቅጄ በሕይወቴ ላይ ስሾመው ሞቴን እንደሞተልኝ ሕይወትን እንደሰጠኝ በፍጹም ልቤ አምኜ ነው። ጌታ ኢየሱስ ሆይ በደል ኃጢአቴን ይቅር በለኝ። ከኃጢአቴ ፈጽመህ እጠበኝ። ልጅህ አድርገኝ። ስሜን በሕይወት መጽሐፍ ላይ ጻፍልኝ። በቀረልኝ የሕይወት ዘመን ቅዱስ ቃልህን በማንበብ አንተ ከመረጥከው ሕዝብ ጋር በእውነተኛ ሕይወት እንዳድግ እርዳኝ። ጸጋ ይደግፈኝ። ሰላምህን ስጠኝ። ከነ ኃጢአት ድካሜ ወደ አንተ መጥቻለሁ። ለነፍሳችሁ ረፍት ታገኛላችሁ ብለሃልና ለነፍሳችሁ ረፍት ታገኛላችሁ ብለሃልና ሕይወቴን ረፍት ስጣት። ዘመኔን እንካ። ሕይወቴን ተቀበለኝ። ወድጄና ፈቅጄ ተቀብያለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ይቅር በለኝ። ዓለምን ኃጢአትን ስራዋን ሁሉ እክዳለሁ። ኢየሱስ ክርስቶስ ጌታ እንደሆንክ በአፌ እመሰክራለሁ። ጌታ ሆይ ተመስገን። ከዚህ ቀን ጀምሮ ልጅህ እንዳደረከኝ አምናለሁ። በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ክብር ለአንተ ይሁን። ስለ ወንድሜ ስለ ኤርሚ የረዳኸው ያገዝከው እግዚአብሔር ሆይ ቅንነቱን ለቃለ ልቡ እንዲሸነፍ ለሕይወት የሚሆን ንስሐን ስለሰጠው ባለበት ምድር ባለበት ሀገር በካናዳ ካልጋሪ ከተማ ውስጥ እግዚአብሔር ሲወጣ ሲገባ ቀኝህና የፊትህ ብርሃን በሱ ላይ እንድትሆን መልካሚቱ እጅ በሱ ላይ እንድትሆን በኢየሱስ ክርስቶስም በሕይወቱ ዘመን እግዚአብሔር ሆይ ለዚህ ለወሰነው ውሳኔ እግዚአብሔር ሆይ አንተ ከጠራኸው ሕዝብ ጋር አንተን እያመለከ በእውነተኛ እውቀት እንዲያድግ ከቅዱሳን ጋር በቤተክርስቲያን ኅብረት እንዲያደርግ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንድትረዳው ጸልያለሁ። የትኛውም ተግዳሮት ከሕይወቱ ላይ እስከ ዛሬ ድረስ የተከታተለው ስውርም ይሁን ግልጥ የሆነ ስርዓት በልጅ በክርስቶስ ኢየሱስ የስም ስልጣን ከላዩ ላይ እንዲነሳ እጸልያለሁ። መልካሚቱ እጅ ለመልካም በሱ ላይ ትሁን። እጅግ አድርገን እናመሰግናለን። ገናናው ስም ከፍ ይበል በኢየሱስ ክርስቶስ ሕያው ስም አሜን፣ አሜን። ኤርሚ እኔ እንደዚህ ነው የጸለይኩት። አንድ ጸለይ ነው እዚህ ያለ ህዝብ ሁሉ በሙሉ ጌታን ስንቀበል እንደዚህ ነው የጸለይ ነው። ይሄንን በፍጹም ልብህ አምነህ ስለሆነ የጸለይከው አንተ ከዚህ ቀን ጀምሮ ኦፊሻሊ እኔ በክርስቶስ ኢየሱስ የእግዚአብሔር ልጁ ነኝ፣ አድኖኛል፣ ጸድቄያለሁ፣ ተቀድሻለሁ፣ በደሙ ፈሳሽነት ቀድሶኛል፣ በጸጋው አድኖኛል፣ የእግዚአብሔር ልጅ ነኝ ብሎ የማለት ሙሉ ስልጣንን ጌታ ሰጥቷል። በቃ መጽሐፍ ቅዱስ የሚናገረው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ
ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አንተ አሁን የእግዚአብሔር ልጅ ስለተቀበልክ ከዚች ቅጽበት ጀምሮ መንፈሳዊው ዓለም ላይ ሪከርድ ነው የተደረገው። ሪከርድ ማለት ይሄ እኛ በስልካችን ሪከርድ እንደምናደርገው አይደለም ማለት እግዚአብሔር የሚያውቀው ነው ማለት ነው። የልብህን እምነት አብርሃም በእግዚአብሔር አመነ እምነቱ ጽድቅ ሆኖ ተቆጠረለት ነው ብሎ የሚል በእግዚአብሔር ልጅ ላይ ያለህን እምነት ይዘህ ጌታን ለመቀበል በልብህ ስለፈቀድክ እግዚአብሔር አምላክ ከዚህ ሰዓት ጀምሮ ባለቤት እንደሌለው አይደለም። አምላክ አለህ፣ አባት አለህ፣ ጌታ አለህ፣ የእግዚአብሔር ልጅ ነኝ ብሎ የማለት ሙሉ ስልጣን በመንፈሳዊ ዓለም ላይ በዚህ ሰዓት